ተማምነናል ከሀገረ ስብከቱ ጋር ሰዎች የሚያደርጉት ህገወጽ ነው ህገወጽ አይደለም የሚለውን ጉዳይ መረጃችሁን አያለሁ አጠናለሁ በሚቀጥለው በምትፈልጉት ቀን እንቅረብ እና ሌላውን ለሚያደርጉት እነሱን መጠየቅ ሚዲያው ጥሩ ነው በእውነቱ አሁን ይሄ አቶ ብንያም ሚዲያም ጥሩ ነው አባታችን የሚመሩት የሚያስተዳድሩትም እሳቸው ናቸው ምመኑ ጠይቆኝ ነው ይላሉ እግዚአብሔር ያሳየ ይቺ በቃ ሁሉ ጊዜ በመመናን ሰበብ መመናንን በቃ ለአንድ ነገር ታኮ ማድረግ ገንዘብ አንተ መመናን ነው የሆነ ነገር ስህተት መጣ መመኑ እንደዚህ ብሎ ነው ይሉናል በእርግጠኝነት ቢናገሩ ወይ እዚህ ጋር በቅርብ አባትና ልጁን ይጠብቁ አባታዊ ጉባኤ በአሜሪካ ሳክራሜንቶ አባትና ልጅ አልመጡም እሳቸው መጨረሻ ላይ ቅዳሴው ካለቀ በኋላ አውደ ምሕረት ላይ የሆነ ሴት ይዛቸው ቀጥታ መጡ አለ አያስኬድም ለፍቅር ለሰላም ብለን ነው የምናስደስተው ሰው ነው የምናስደስተው ስለነዚህ ሰዎች ምንም ነገር አላቀም አሉ በእርግጠኝነት ምንነግሮታ የሚያውቁት በደንብ ነው የሚያውቁት አጋንንት ማስወጣት ይችላል ወይ ሰው ለሁለት ጌታ መገዛት ይችላል ወይ አገልጋይ ንጉስ ዳዊት እውነተኛ መምህራን ሲነግሮት እንኳን ደንገጥ የሚል መልክ እንኳን አይታየቦትም እንዴ አባታችን እንዴ ነው እንዴ ይሄን ሁሉ ጉድ አልሰማውም አላየውም ብሎ እንኳን እኮ ደንገጥም እኮ ይተበቃል ከአባት ይሄ ሁሉ የምትሉት ነው ከሶስት ሴት የወለደ ሰው ቄስ ነኝ ብሎ ሲያጠምቅ እንዲሁ እንድንቀበል ራሱ ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ እሺ እንግዲህ በእርሶ ፍቃድ ልቀጥል በእውነት መምህር ፋሲካው እናመሰግናለን ምናልባት ያልተናገሩ ሰዎች ይናገሩ ብሎ ይፈቅዳሉ ወይስ ከዛ በኋላ እርሶ ቀጥለው ደግሞ እንደገና እድል ይሰጡናል አባታችን እንደው ሙሉ ስልጣን እኮ የሰብሳቢው ነው እርሶ ፍቀዱላቸውና ስጧቸው ይናገሩ እንጂ ቆይ አሁን ለምሳሌ አባታችን እኔና እርሶ እኮ ተነጋግረናል አይደለ እርሶ ጠርተኖት ነው በትናንት ንግግራችን መሰረት እርሶ ራሱ እንግዲህ ወዲያው እንደ ሚስኮል ሳደርግሎት እንትን ሴቭ አድርጌ ሰላም ስሎት ወዲያው ተደዋወልን ዛሬ መግባት እንችላለን ችግር የለም ልጅ ብለው እንግዲህ ተወያየን አንዳንድ ደግሞ ለቤተ ክርስቲያን የሚጠቅመም ጥቆማ ጠቆሙኝ ለዚህ እኮ ነው ከእርሶ በኋላ ብዙ ቦታ ይደዋወልኩት ማለት ነው ስለዚህ ከዛ በኋላ ሌላም ሰው ጥያቄ ካለው በእኔ ላይ በዚህ ጉዳይ ላይ ጥሩ ስላሉኝ ለምሳሌ ቀሲስ ሳሙኤልን ጠርቻቸዋለሁ እንግዲህ ከስር ነበሩ ግን መጥተዋል ሌሎቹንም እንደዚህ ጠራው ምክንያቱም በቃ ቤተክርስቲያን ሆና መቀጠል ስላለባት ማለት ነው በእርግጥ እኛ እንደፈለግን ብንሆንም ቤተክርስቲያን ሆና ትቀጥላለች እና በኋላ ቪዲዮዎች እናሳዩታለን በቪዲዮም ደግሞ የተያያዙ ነገሮችን እናሳዩታለን ህመሙ የኛ ህመም ልክ ለእርሱም እንዲሆን ማለት ነው አባታችን እና ይሄ ነው ምናልባት የተወሰነ ሐሳብ ይበሉንና ከዛ በኋላ ለሌሎቹ እድል ብሰጥ የተሻለ ነው አባታችን እርሶም ዝም ሲሉ ጥሩ ስላይደለ ግድ የለም አይ ያቀርቡ እነ መምህር ሳሙኤልም ከመጡ ስጧቸው ሆነ እነሱም ሁላችሁም ይድረሳቸው ግድ አለሁኝ እኔ አለሁ ግድ የላችሁ እሺ እንኳን ደህና መጣችሁ ዲያቆን ኤፍሬም አጭር ሐሳብ ልስጥና ከዛ በኋላ ቀሲስ እንኳን ደህና መጡ ይፍቱን ይባርኩን እንዴት ኖት እግዚአብሔር ይባርክ ሁላችንንም አባታችን በረከቱ ቡራኬ ይድረሰኝ ሁላችሁንም አመሰግናለሁ እዚህ ውስጥ ያላችሁ በተለይ ብዙዎቻችሁን አላቅም ግን መስማት የጀመርኩትኝ ዶክተር አረጋ ሲናገሩ ነው እኔ በእውነት ምን እንደተሰማኝ አላቅም እሳቸው ሲናገሩ እርግጥ በጽሁፋቸው አውቃለሁ ፌስቡክ ላይ ምናምን ነገር ከዛ ውጪ እሳቸው ያውቁኝ አላቅም ለመጀመሪያ ጊዜ ነው በእንደዚህ አይነት የተገናኘ ነው ከተፈቀደልኝ መናገር እችላለሁ ግን ምናልባት ሌላ ሰው ስላስቀደምክ ቢኒ እድሉን ልስጥ ለሱ እሺ ይቀጥሉና ከዛ ወደ ዲያቆን እንሄዳለን ችግር የለም ይቀጥሉ
መልካም እንግዲህ ስትደውልልኝ እንደነገርኩ አሁንም መንገድ ወጥቼ ያው እዚህ ሀገር እንደምታውቁት ሎንግ ዊኬንድ ይባላል እና ቤተሰብ ይዤ አሁን እየተመለስኩ ነው ወደ አለሁበት ስቴት። ኤኒዌይ ከምን እንደምጀምር አላውቅም። ስለ እነዚህ ሰዎች በነገራችን ላይ ስለ ክህደት አስተምሯቸውም ሆነ ምናልባት የሚዘውራቸው መንፈስ ይላይ እንጂ አላማቸውና ግባቸው አንድና አንድ ጥቅም ነው፣ ገንዘብ ነው። ከዛም ባሻገር ደግሞ እነሱን የሚጠሯቸው ለምሳሌ ስለ አባ በጣም ብዙ ነገር ሲወራ ሰምቻለሁ እና አባን ማቃቸው ኢትዮጵያ ነው እጅግ በጣም ከሚያከብሯቸው እና ከሚወዷቸው እንደ ወንድም በቅርብ ከሚያወራቸው ሰው መካከሉ አንዱ ነኝ። እዚህም እንደዛው ነው። እሳቸውም ሊመሰክሩ ይችላሉ። በግልጽ ነው የምነግራቸው። በግልጽ ማለት እናንተ ፊት ብቻም ሳይሆን በራሳቸው በግላቸው በግልጽ ነው የምነግራቸው። አባ አይ እሳቸው አምነውበት አይደለም ሰው አሳስቷቸውን ምናምን የሚባለው ነገር እውነት እንነጋገር ከተባለ ከእውነት የራቀ ውሸት ነው እሱ። ምክንያቱም አባ ገንዘብ ይወዳሉ ወይም ይፈልጋሉ። ገንዘብ ስለሚፈልጉና ገንዘብ ስለሚወዱ የገንዘብ ምንጭ ደግሞ ሊሆኑ የሚችሉ ሰዎች እነዚህ ናቸው ብለው እነዚህን ሰዎች ይጋብዛሉ፣ በአጭር ቋንቋ ማለት ነው። ምናልባት አካሄዳቸውንና አስተምሯቸውን ወይም ደግሞ ስህተት እንደሆነ ቢያምኑም ገንዘቡን ስለሚፈልጉት ግን ዋና የነዚህ አጥማቂ ነን ባዮች ሰዎች ምሽጋቸው ሳክራመንቶ ሚካኤል። እንግዲህ እንደምታውቁት እዚህ ሀገር ስለ ቤተክርስቲያን ምስረታ ብዙዎቻችሁ ልታውቁ ትችላላችሁ ወይም ላታውቁ ትችላላችሁ። አባ ለምሳሌ በመሰረቱ ቤተክርስቲያን ፈላጭ ቆራጭ እሳቸው ናቸው። ሊቀ ጳጳስ አያዘውም፣ ማንም አያዘውም። ስለ አባ ስናገር ሌሎቹም በ50 ስቴት ላይ ያሉትን ስንመለከት ጥርስ የሌለው አንበሳ ነው ሊቀ ጳጳሱ ወይም ሲኖዶሱ ወይም ሀገረ ስብከቱ ማለት ነው። ፈላጭና ተናዛዡና አናዛዡ ለዛ ቤተክርስቲያን የመሰረተው አካል ነው። ያንን ቤተክርስቲያን የመሰረቱት እሳቸው ናቸው። ኢቭን እንኳን ባለፈው የመጀመሪያ አሜሪካ ውስጥ መጥተው መምህር ግርማ ማለት የመጀመሪያ ባይሆንም ግን ዋሽንግተን ዲሲ እና አካባቢ ላይ ለማድረግ ባሰቡበት ወቅት ላይ እንደምንም ብዬ እንደምታውቁት ብዙ ቪዲዮዎችን ሰርቼ ነበርና በዛ ቪዲዮዎች ላይ በሁለት ባልና ሚስቶች መካከል ውስጥ በተፈጠረው ልዩነት ባል በጣም ይናደዳል፣ ሚስት ደግሞ ኢትዮ ቤተሰብ ሚዲያ ይሄን አድርጓልና ለምንድን ነው የምንሄደው ምናምን በምትልበት ሰዓት ላይ ነው ብሎ ባል የእሳቸው ደጋፊ የእሳቸው የነበረ ነው። ከዚህ አንጻር በጣም በሚገርማችሁ ሁኔታ ከሌሊቱ ማለት እንግዲህ በዚህ ሀገር ላይ ከሌሊቱ 4 AM ላይ ላይክ 5 AM አካባቢ ቅዳሴ ይገባል። ከ4 AM ጀምሮ እና ከ3 AM ጀምሮ በጣም ቅዝቃዜ ነበር ያን የመጡበት ጊዜ። እዚህ የጠራቸው ስሙን መጥራት ባልፈልግም ወንድሜ ስለሆነ እሱም ልክ እንዳባ ለሱንም እንግዲህ እኔ አንድ ነገር ከማድረጌ በፊት ቀድሜ እናገራለሁ ለራሱ ለባለድርሻ አካላቱ ማለት ነው። ምክንያቱም ትክክል እንዳልሆነ ማለት ነው። አምኖበት እንዳልሆነ አባም ሆነ የሚጠሯቸው ሰዎች አምነውባቸው እንዳልሆነ ምናልባት ሊገነዘብ ይችላል ብዬ አስባለሁ። ግን ገንዘብን ስለወደዱ ደግሞ በገንዘብ ምክንያት እነሱን አገልግሎታቸውን አምነው ለሌሎችም መዳረሻ እንዲሆኑ አድርገዋቸዋል ብዬ ደግሞ አምናለሁ። በዚህ አጋጣሚ እንዳው ያንን ምስክርነት በቪዲዮ የተቀረጸ ስለሆነ እንዳው ምናልባት ያልሰማችሁት ከሆናችሁ እጅግ በጣም የሚገርም ስለሆነ ነው የሰውየው አነጋገር ማለት የሰውየው የመምህር ግርማ እጅግ በጣም ተከታይ የነበረ ለረጅም ዓመታት እሳቸውን ሲከተል የነበረ የእሳቸውን መጽሐፍ የሚያነብ የእሳቸውን መቁጠሪያ ጠዋትና ማታ የሚደበድብ የነበረ ሰው ነው። ጠበቅኩ አለ። ሌሊት ነው የሄድኩት አለ። በዛ በብርድ በቅዝቃዜ እኔ ብቻ አይደለሁም በጣም ብዙ ሰዎች አሉ አለ። ገርማቸዋል። ይሄ የምነግራችሁ ነገር ሪከርድ የሆነ ሰውየው እውነትን የመሰከረ ዛሬም ብንጠራው ሊናገር የሚችል ሰው ነው። እዚህ ቨርጂኒያ አካባቢ ነው ያለው። በጣም በሚገርማችሁ ሁኔታ ያ ሰው ሌሊቱን ሙሉ ሲጠበቁ የነበሩ መምህር ግርማ ቀሩ። ቅዳሴው 5 AM ላይ ተገባ። ቅዳሴውም አለቀ። አልመጡም እሳቸው። መጨረሻ ላይ ቅዳሴው ካለቀ በኋላ አውደ ምሕረት ላይ የሆነ ሴት ይዛቸው ቀጥታ መጡ አለ። በጣም ይሄ ሰውዬ ሲገነዘብ እኔ አንደኛ ዕለቱ ገብርኤል ነው አለ። እንደው ሌላው ቢቀር እንኳን ቤተክርስቲያን እንዴት አይሳለሙም? ሌላው ቢቀር ቀጥታ መጥተው ወደ መድረክ ላይ ነው አለ። በቃ እና የፕሮግራም መሪው ልክ እንዳባ ያለ አንድ የቤተክርስቲያኑ መስራች ወጥቶ ምንድነው ያለው? አባታችን መጥተዋልና ከዚህ በኋላ ፈውስ የምትፈልጉ ሰዎች
አንዳንድ ሺህ ብር የያዛችሁ 70 ሰዎች በዚህ ጋር ተሰለፉ ተባለ። አንዳንድ ሺህ የያዙ ሰዎች ተሰለፈዋል እና እኔም ለፈውስ ነበር የሄድኩትኝ 1000 አልያዝኩም አለ እና በጣም ደነገጥኩ አለ። በጣም የሚሆነው ነገር ግን ድራማው 1000 የያዙ ሰዎችም ሲመጡ ይጮሃሉ። ጮኸው ከመፈወስ ካልቻሉ በኋላ ምንድነው አልበሰለም እያለ ይሸኛቸዋል አሉና ባጭሩ ላድርገውና ይችን ዘዴ ቀጣዩ ሶስተኛ ፕሮግራም አድራጊ ሳክራሜንቶ አባታችን ስለነበሩ አባታችን ደግሞ ይቺ ያው ሚዲያ ላይ ስለወጣች እሳቸው ጋር ደግሞ ስታይል ተቀየረች ማለት ነው። ለቤተ ክርስቲያኑ ህንጻ ማሰሪያ የሚሆን በፈቃደኝነት ምናምን የሚል ተቀጽያ የተሰጣት ያው ምናልባት አባታችን ሊናገሩ ይችላሉ። እዛ የሚሄዱ ሰዎች ስለነገሩኝና ስለመሰከሩ ነው። አንዳንድ ሺህ የያዛችሁ ሰዎች ተብሎ ነው የሚደረገውና እኔ በአጭር ቋንቋ እነዚህ ሰዎች አሁን ስለነዚህ አስተምህሮ ስለነዚህ ትክክል አይደለም ትክክል ነው የሚለውን ነገር በመረጃ በተጨበጠ አንድ ጊዜ አይደለም በጣም ብዙ ጊዜ እናንተ አሁን የምትሉት ምናልባት እዚህ አሁን እንደና አባ ያሉት ሰዎች በአሜሪካ ውስጥ ጠርተው ከሚያስተምሯቸው ባሻገር በስልክ በ3 ቀን በአንድ ሳምንት በ15 ቀን ተብሎ የሚከፈለው ገንዘብ ዋጋ ወጥቶለት ይህንን የሚሰራ ሰው አለ። ይህንን ራሴ ልክ እንደ አንድ ግርማን ፈላጊ በሽተኛ ሰውየውን ኢንተርቪው አድርጌ አጠቃላይ ብሩን ማስገባበትን በምን እንደማስገባም ኤቭሪቲንግ ሂደቱን እስከ መጨረሻ ድረስ እስከ አድራሻው ድረስ ሄጄ ይሄንን ሁሉ አጋልጫለሁ። እኔ አይደለሁም ይሄን ያደረኩት ብለው እንኳን ቃል አልሰጡም። ምክንያቱም አብረው ስለሚሰሩ ማለት ነው። በአጭር ቋንቋ አባታችን እኔ ለእርሶ የምጠይቆት መቼ ነው የእርሶ ገንዘብ መውደድ የሚቆመው ነው ጥያቄው። እንደ ባጭር እንደ ወንድም ነው የምነግሮት። ይሄንን በእርግጥ ደጋግመን ስናወራም ስለነበረ በውስጥ መስመር እርሶ ሙሉ ሰው ኖት። ቢቀድሱ ቢያስተምሩ ማህሌቱን ቢቆሙ በብዙ ጸጋ እግዚአብሔር የጎበኘዎት አባት ነው። ቅድም እንደተባለው እንደ 4 ኪሎ እንዳሉት መነኮሳት አይደሉም። የሚኖሩት ደግሞ አሜሪካ ነው። አሜሪካ አገልግሎት ካለ የትኛውም ምዕመን ይመጣል። የግድ እነዚህን ቅባ ቅዱስ ቀቢንና አጥማቂን እያስጨፈሩ የሚኖሩበት ዘመን የሚያበቃው መቼ ነው? ባለፈው እኛ ደብዳቤ አጽፈን ስናቆም በሁለተኛው ጊዜ ላይ ለእርሶም ደብዳቤ ተጻፈለት ከሀገረ ስብከት የሀገረ ስብከቱን ደብዳቤ ሳይቀበሉ እነዚህን ሰዎች ሲያስተናግዱ ነበሩ። እነዚህ ሰዎች አሁን አላማቸው ኢትዮጵያ ውስጥ እጅግ በጣም እየደከመ ነው ያለው። እንደሚታወቀው የገቢ መጠኑም እየሳሳ ነው ያለው። ስለዚህ ልክ እንደ ዮሐንስንም አይታችኋል እንግዲህ እጅግ በጣም በሚገርም ሁኔታ ሊቀ ጳጳስ ሳይቀር በነገራችን ላይ የእነዚህ ሰዎች ዋናው መሰረታዊ ዓላማቸው ሊቀ ጳጳሳቱ ምን እንደሚፈልጉ ስለሚያውቁ ምናልባት ብዙ መናገር ባልችልም በከፊል ግን ብዙዎቹ የሲኖዶስ አባላት ጳጳሳት ገንዘብ ስለሚፈልጉና ስለሚወዱ በገንዘብ ይገቡባቸውና መጀመሪያ የሚይዙት እነሱን ነው። ቀደም እንደተባለው የሆነ ነገር ይሰረሳል፣ ይጻፍባቸዋል፣ የሆነ ነገር ይደረግባቸዋል። ከዛ በኋላ መጥቶ ያ ነገር ይሰረዛል ወይም ደግሞ የሆነ ነገር ተለዋጭ ነገር ይደረጋል ማለት ነው። አሁን አባ ዮሐንስ እግዚአብሔር ያሳያችሁ በምን ከሀገር እንደወጣ አይታወቅም። ያንን ኢንቨስቲጌት የሚያደርግ ማንም የለም። እሱ አሜሪካ ተቀምጦ አንተ ብዬ የማወራው ምናልባት እውነቴን ነው የምነግራችሁ፣ እንደ ድፍረት አትቁጠሩብኝ። ምክንያቱም በእርግጥ በእድሜያቸው ትልቅ ሰዎች ሊሆኑ ይችላሉ፣ ግን አንዳንድ ጊዜ ስራቸው ደግሞ በጣም ያነሰ ሰዎች አንተ የሚለውን ቅጽያም እንድንሰጣቸው ያደርጉናል። ግን የቤተክርስቲያንም እንደዚህ ያላስተማረችንም ብለን እንመንና እሺ አንቱ ልበል ብቻ። ለማንኛውም እኛ አባት አሜሪካ ተቀምጠው አሜሪካ ከተቀመጡ እንግዲህ ኦልሞስት ከአንድ አመት አሁን ወደ 2 አመት ሊጠጋቸው ነው። ዛሬ አሜሪካ ተቀምጠው እሳቸው በአየር ላይ ወይም ደግሞ በስልክ ለዘመናት ያህል ማንም ሳያውቅባቸው በግሪን ስክሪን እሳቸው እየገቡ እየመሰለ በላይፍ እየተላለፈ እንፈውሳለን ይሉ ነበረ። በጣም ይቅርታ እንግዲህ ስለ ጂፒኤስ እንትን በእውነት ይቅርታ ይደረግልኝና አሁን ያ ከታወቀባቸው በኋላ በስልክ አባ ዮሐንስ አሜሪካ ናቸው። እንግዲህ አባ ዮሐንስ እንደሚባሉት ዳላስ ቴክሳስ ናቸው። ወንቅሸት ገዳም ኔትወርክ ነው መሰለኝ ቀሲስን የያዘው ኔትወርክ ነው መሰለኝ። እሺ መንፈስም ሊሆን ይችላል።
ሲቀጥል እንደገና ይችላል። ተቋርጦ ነበረ። ቀሲስ ተቋርጦ ነበረ። ተቋርጬ ነበረ። አዎ ምን ላይ ነው የተቋረጠው? ኢትዮጵያ ነው ያለው ብለው ነው የተቋረጠው። ማለት ነው እሳቸው አሜሪካን ያሉት፣ ወንቅሸት ገዳም ደግሞ ኢትዮጵያ ነው እንደምታውቁት። እንግዲህ ከወጡ ከሀገር ወደ 2 ዓመት ሊጠጋቸው ነው። አሁን ብዙ ሰው አያውቅም ነበረ። ያው መጨረሻ ላይ ነገሮች ከተደላደሉ በኋላ እና እዛም ያሉትን የሀገረ ስብከቱ ሰራተኞቹንም ሆነ ኢቭን ሊቀ ጳጳሱንም አሳስተው ወደ አንድ መስመርና ደጋፊነት ካደረጓቸው በኋላ ቤተክርስቲያን እንዲገዙ ተደረገ። በቤተክርስቲያኑ ግዢ ሂደትን በተመለከተ ሻጩ ቤተክርስቲያኑን የሸጠላቸው ራሱ ቤተክርስቲያኑ ነው። ቤተክርስቲያኑ ደግሞ የሚመራው በሊቀ ጳጳሱ ነው። ምክንያቱም ያው እዚህ ሀገር ላይ ምንም እንደምታዩት የሚደበቅ ዶክሜንት ስለሌለ ማለት ነው። እና ኤጀንት እና ዳይሬክተር የሚባሉት አካላት መነኩሴው እና የቤተክርስቲያኑ አስተዳዳሪ እና ሊቀ ጳጳሱ እና የተወሰኑ ደግሞ ምዕመናኖች አሉ። በጣም በሚገርም ሁኔታ በውስጥ አዋቂ መረጃም ደግሞ ቤተክርስቲያኑ ሲሸጥ የተሸጠው በባንክ ዝውውር ብቻ ሳይሆን ሊዝ ነው የተደረገላቸው። ምንድነው ሊዝ ማለት? ለምሳሌ በውል ስምምነት የተወሰነውን ገንዘብ ቅድሚያ ይከፍሉና ከዛ በኋላ ያንኛውን በ2 ወር በ3 ወር ወይም ደግሞ በአመታትም ሊሆን ይችላል እንዲከፍሉ ተደርጎ ፋይናንስ ያደረጋቸው ራሱ ቤተክርስቲያኑ አካል ነው ማለት ነው። አንደኛ ታክስ እንዳይከፍሉ እነዚህኛዎቹ ስለሚደረጉ ማለት ነው። በዚህ ሁሉ ሽያጭ ሂደት ውስጥ የቤተክርስቲያኒቱን እንግዲህ እንደምታውቀው አንድ ቤተክርስቲያን ሲመሰረት ወይም አንድ ድርጅት ሲመሰረት ወይም አንድ ቢዝነስ ሲከፈት ለዛ ቢዝነስ ኤጀንት፣ ዳይሬክተር ምናምን የሚባሉ አካላቶች አሉት። ወይም ደግሞ ቦርድ ሜምበር ወይም ትረስቲ ቦርድ የሚባሉ አሉ። እነዚህ ሰዎች ሳያውቁ ግዢው እንዴት ሊፈጸም ይችላል? የዛ ግዢ ደግሞ የዛ ቤተክርስቲያን ደግሞ ትረስቲ ቦርድ የሆኑት አካላት ደግሞ እነዚሁ ጳጳሱና የቤተክርስቲያኑ አስተዳዳሪ ናቸው። ይሄን ካደረጉላቸው በኋላ እንደምታውቁት ደግሞ ወደ 13 ሄክታር የሚጠጋ እጅግ በጣም ትልቅ ቤት መኖሪያ ቤትም ገዝተው በዛ መሰረት ነው ያለበት ሁኔታ ላይ ማለት ነው። አሁን እኔ የገረመኝ ነገር እና የደነቀኝ ነገር እነዚህን ሰዎች እንግዲህ እንደና አባ ያሉ አሁን ኢትዮጵያ እንደምታውቁት ምቹ አይደለም። ሁኔታዎች ተገልብጠዋል። ህዝቡም እየነቃ ነው። ምናልባት ብዙ ነቃ ባንልም አሁን በከፊል ህዝቡ እየነቃ ነው። እውነት እግዚአብሔር በሚያውቀው ምክንያቱም ሲያይ ቅድም እንደተባለው እነዚህ ሰዎች የነኳቸው ሰዎች ተመልሰው እነሱ ደጅ እንዲጠኑ ነው የሚያደርጓቸው እንጂ ሙሉ በሙሉ ፈውስ እንሰጣለን ብለው አይደለም። የነኳቸው ሰዎች አንደኛ ታማሚ በሽተኛ የሆኑና በእነሱ ላይ ዲፔንደንት ጥገኛ ሆነው ነው የሚኖሩት። ይሄ ምናልባት እውነት ለመናገር ይቻላል ያላችሁ ታችም ያላችሁ ሰዎች እንደዚሁም ደግሞ በእነዚህ የተጠቁ ሰዎች እኔ ራሴ ኢንተርቪው ያደረኳቸው ስላሉ ማለት ነው። በአይን የሚታይም ነገር ስላለ ማለት ነው። ከዚህ አንጻር አሁን ህዝቡ እየነቃ ስለሆነ ያለው አማራጭ ምንድነው? እንደምታውቁት ቅድም እንደነገርኳችሁ አሜሪካ ውስጥ ጥርስ የሌለው አንበሳ ነው ሲኖዶሱ። ከዛም ባሻገር ደግሞ የሀገረ ስብከት የሚባል በየስቴቱ ላይ አለ። የሀገረ ስብከት የሚባለው በየአብያተ ክርስቲያኒቱ ምስረታ ላይ የሚፈለገውና ስልጣን የሚኖረው ቤተክርስቲያኒቱን ለመባረክ እና ክህነትን ለመስጠት ብቻ ነው። ከዛ ባሻገር ዛሬ ስላሴ ነው፣ ዛሬ አቦ ነው፣ ዛሬ ምንድነው ብሎ ለማስቀደስ እንኳን የቤተክርስቲያኒቱ እውቅናና ፈቃድ ወይም ቦርድ ወይም ደግሞ የቤተክርስቲያኒቱ እንደናባ ያሉ መስረት ካልጠራቸው በስተቀር ሊቀ ጳጳሱ መጥተው ዛሬ ስላሴ ነው ብሎ ማስቀደስ አይችሉም። ይሄ ሀቅና እውነት ነው። ምናልባት ለማታውቁ ሰዎች እውነቱ ሀቁ ይሄ ነው፣ ነጭ ነጩ ማለት ነው እንነጋገር ከተባለ። ከዚህ አንጻር ሊቃነ ጳጳሳቱን ይዘን እንደምንም ብለን በሚል መንገድ እንደተጀመረው ያው ዳላስ ላይ ተጀምሯል። የነ ግርማም ነገ ጠዋት ዓላማና ፍላጎት እዚህ ዋሽንግተን ዲሲ ላይ ለመክፈት ነበር። የዋሽንግተን ዲሲውን እንደምታውቁት ያው ሊቀ ጳጳሱን ኢንተርቪው በማድረግ በመጠየቅም እንደው በእውነት ድምጻችንን በመስማት ደረጃ የትኛውን ቤተክርስቲያን እኚህ ሰውዬ መጥተው እንዳያገለግሉ የሚል ደብዳቤ ጻፉ። ከጻፉም በኋላ እንደገና ደግሞ ያኛው ሲሰረዝባቸው አዳራሽ እናደርጋለን አሉ። አዳራሽን ቢያደርጉ ሊቀ ጳጳሱ ምንድን የጻፉት እዚህ ቦታ ላይ የሚሄድ ካህን ክህነቱን ይዛለሁ አሉ። ያው የሚደግፋቸው ልክ እንደ አባ ያሉ በጣም ብዙ ሰዎች ሊኖሩ ይችላሉ ውስጥ ለውስጥ። ምክንያቱም ገንዘብ ፍለጋ ብቻ ነው እነዚህን ሰዎች የሚፈልጓቸው፣ ወንጌል ፍለጋ ወይም ይሄ ህዝብ ተርቧል፣ ይሄ ህዝብ ለመዳን ይፈልጋል፣ ወይም ደግሞ ይሄ ህዝብ እንደው ቃለ እግዚአብሔርን ይግዱታል ብሎ በማመን ደረጃ ሳይሆን እውነት እንነጋገር ከተባለ እነዚህ ሰዎች የሚፈልጉት አንድና አንድ ገንዘብ። እነሱ ሲመጡ ገንዘብ ይመጣል፣ እነሱ ሲመጡ ሞርጌጃችን ይቀንሳል፣ እነሱ ሲመጡ ፔይድ ኦፍ እናደርጋለን፣ እነሱ ሲመጡ ሸክም የሆነብን ይሄ ገንዘብ አለ አይደለ፣ በቃ ቤት ኪራይ የሚባለው ነገር እንደ አንድ ነገር ተንዶ ይወድቅልናል የሚል
እምነት ስላለ። ምክንያቱም ይሄ ህዝብ ደግሞ ምልክትን ይሻል እየተባለ ስለሚባል ለምሳሌ ዋሽንግተን ዲሲ በነበረው ፕሮግራም ላይ ከተለያየ ስቴት ላይ መጥተዋል። እንደዚሁም ደግሞ ሳክራሜንቶ ላይ በነበረው ፕሮግራም ላይ ከተለያየ ስቴት ላይ መጥተዋል ማለት ነው። the same thing አላማቸው ታርጌታቸው እዚህ ሀገር ላይ ቤተክርስቲያኑ እንደ ሱቅ በቃ ማንም ሰው ልክ እንደሚያዘው አንድ ፓስተር መጥቶ እንደሚከፍተው ሁሉ ልክ እንደዛ አይነት ደረጃ ላይ ወደሚሄድበት አቅጣጫ ላይ እየተሄደ ስለሆነ አሁንም ቤተክርስቲያን በተለይ በዚህ በሰሜን አሜሪካ ውስጥ ስለዚህ ቀድመን እንዲህ አይነት ነገሮችን ማድረጋችን ብር አለን፣ ገንዘብ አለን፣ ምን አለን፣ ስለዚህ ይሄንን እናድርግ በሚል ያው እንደምታዩት በርካታ መዋለ ንዋይን ሚሊዮን ዶላሮችን አፍስሰው እንግዲህ አባ ዮሐንስ የሚባሉት አካል ያንን ያህል ብር ገዝተው ያው እንደምታዩት ተዳፍኖ ነው ያለው። ሀገረ ስብከቱን እስካሁን ድረስ ውስጥ ለውስጥ ጨርሶ በልቶ ገንዘብ ስለበላ የኛንም ድምጽ ህዝቡም ነቅቶ በዝምታ ላይ ነው ያለው። በነገራችን ላይ አሁን ወንድሜ መጨረሻ ላይ የተናገረው የነዚህ ሰዎች መሰረታዊ ዓላማ ትላንትና እንደናባም ሆነ ከአባም በላይ ላይ ያላቸው ጵጵስና ማዕረግን ያገኙባትን ይችን ለመኖራችን ህልውና ለመኖራችን መመኪያ ጋሻ የሆነች መልስ ጥያቄ ሳይሆን መልስ ያለባት የጸጋ ግምጃ ቤት የሆነችዋን ቅድስት ቤተክርስቲያንን የማፍረስ ሂደት ነው። አንደኛ ክህነት ያለው ሰው አሁን በዚህ ዘመን የለም። ክህነት ያላቸው ጠቅላላ ደብተራዎች ናቸው ብለው ለሰዎቹ በሚመስላቸው ቋንቋ ታች ላሉት ቁረቡ ነው የሚሉት፣ እንዲህ ነው የሚሉት፣ እኚህ ምን አደረጉ እያሉ ነው ንስሐ ገቡ ነው የሚሉት ይላሉ። ቁረቡ ለማለት እኮ መጀመሪያ ማቁረብ ያስፈልጋል። ቁረቡ ለማለት እኮ መጀመሪያ ማስቀደስ ያስፈልጋል። የማስቀደስ እኔ እንጃ ቢያስቀድሱ ራሱን የሚወድቁ ነው የሚመስለኝ እነሱ ራሳቸው ማለት። ምክንያቱም በፍጹም ታምር ማስቀደስ የሚባል ነገር በውስጣቸው ስለሌለ ማለት ነው። እስኪ የትኛው ቤተክርስቲያን ገብተው ነው የሚያስቀድሱት? መቀደሱን እንተው። ከዚህ አንፃር ዋናው መሰረታዊ ዓላማ እንደምታውቁት እዚህ አሜሪካ ውስጥ ብዙ አብያተ ክርስቲያናት ተከፋፍለው ሁሉም የራሱን ይዞ እንደሚሄደው ሁሉ ይሄ መከፋፈል እንዳለ ሁሉ ሁሉም አንድነትና ህብረት የለውም ብለው ስለሚያስቡ የመጀመሪያ እንግዲህ የሙከራ ስርጭት ወይም ደግሞ የሙከራ መንገድ የተካሄደበት ዳላስ ቴክሳስ ነው። በቀጣይ እንግዲህ ምናልባት ሳክራሜንቶ ሊሆን ይችላል፣ ዋሽንግተን ዲሲ ሊሆን ይችላል። ቀጣዮቹም ወደዚህ ወደ መምጣት ደረጃ ላይ የመጡበት ሁኔታ ላይ አለና እንዳው ነገርን ካለማብዛት አንፃር የተነሳ በጥቅሉ አባ እዚህ ጋር ስላሉ በእውነት በእነሱ ላይ ለሚነሳ ጥያቄ እመልሳለሁ ብለዋል ብሎ ነው እንግዲህ ቢኒ የደወለልኝ። እኔ አባን አንድ ነገር ብቻ የምጠይቃቸው ምንድነው የእርሶ ገንዘብ መፈለግ መቼ ነው የሚቆመው ነው። በእርግጠኝነት መናገር እችላለሁ ገንዘብ ስለፈለጉ ብቻ ነው እነዚህ ሰዎች የጠሯቸው ብዬ ስለማመን ማለት ነው። በዛ ውስጥ ግን የእርሶም ደጋፊነት ግን ዛሬ የተጀመረ ሳይሆን ቆይቷል ማለት ነው። ይሄኛው ቤተክርስቲያን ከመገዛቱ በፊት ከዛ ከነበረው የመጀመሪያው ቤተክርስቲያን ጀምሮ በእነሱ ድጋፍ እንደነበረው ታውቃለሁ። እርግጥ ነው ምናልባት ሌላ ሰው ቢጠሩ ወይም ሌላ ሰው ቢመጡ የሚፈልጉትን ገንዘብ ላያገኙ ይችላሉ። ግን ከገንዘቡ በፊት ግን በእርግጠኝነት መናገር ይቻላል ሰውን ማግኘት ይቻላል። ገንዘብ ይጠፋል፣ ግን ሰው ላይ ግን ተሰርቷል ወይ ነው ጥያቄው። አሁን እርሳቸው መጡ፣ ግቢው ሞላ፣ ጠጠር መጣያ የለውም። ከዛስ በኋላ አባታችን እውነታውን ከዛ በኋላ ያ ሁሉ ህዝብ አለ ቤተክርስቲያኑ እውነት ያ ሁሉ ህዝብ መጥቶ ያገለግላል? እርግጥ ነው እሱ ጋር በቴዎሎጂ የተማሩ አንድ መሰረቱ የሆኑ መንፈሳውያን የሆነ ጸጋ ያደረባቸው ሰዎች እንዳሉ አውቃለሁ። ጓደኞቼ አብረን ቅድስት ሥላሴ መንፈሳዊ ኮሌጅ የተማረን ከእርሶ ጋር ካሉት አገልጋዮች ጋር ግን በእነዚህ አገልጋዮች መንገድ ከኛን እኔን ከመሰሉ ወንድሞቼም ጋራ በፍቅርና በአንድነት እንደ ወንድም የሚያመሩ አካላት በእኚህ ሰው ላይ ዲፔንድ የሆኑበት ነገር እውነት ወንጌል ነው። እንዳው ይሄንን ልበል ይቅርታ፣ ግን ትንሽ መንገድም ላይ ሆኜ ነውና ትንሽ ዘበዘብኩኝ፣ ይቅርታ። እሺ፣ እናመሰግናለን። ቃልዎት ያሰማልን። እሺ፣ ዲያቆን ኤፍሬም በአጭር ሀሳብ ይሰጡ እና ወደ ቀጣይ ወደ ቢኒ እግዚአብሔር ይስጥልኝ፣ አመሰግናለሁ። አባታችን እንደ አጋጣሚ ለጥቂት ደቂቃ አንዳንድ ግጥምጥሞሽ ይገርማል። እንደዚህ እኩል ተገናኝተን አናውቅም ነበረ። እንደ አጋጣሚ በቀደም ለቤተ ክርስቲያን ፈንድሬዚንግ ሲሰባሰብ በመማር እህታችን ቤት ተገናኝተን ነበርና እዛ ላይ ተገናኝተን ነበረ እና በቅድሚያ ይፍቱኝ ባርኩኝ ብያለሁ። ቀሲስ አባታችን አሜን። ስላገኘሁት እንደዚህ በግልጽ በጣም ደስ ብሎኛል። በፕላትፎርም ውስጥም ያላችሁ አባቶቻችን፣ ዲያቆናት፣ ምዕመናን ሁላችሁም ሰላም እግዚአብሔር ለሁላችሁ ይሁን።
በጣም በናፍቆት ለረጅም ጊዜ ሁል ጊዜ ስለ ቅድስት ቤተ ክርስቲያን የምንታመምና ስለ አስተምህሯ የምንሳሳ የቤተ ክርስቲያኒቱ ልጆች በአጠቃላይ እንደዚህ ያለውን መንፈሳዊ ውይይት እጅግ የምንናፍቀው ነበርና ዛሬ ቢያንስ ተጀምሯል ማለት ነው። ቢያንስ ተጀምሯልና ግማሽ ላይ ነው የመጣሁትኝ፣ ተወሰነውን ነው የሰማሁትኝ። ግን እርሶን ለረጅም ጊዜ አውቆታለሁ፣ ጽፌሎትም አውቃለሁ ካስታወሱ እና አጭር መልስ መልሰውልኛል። በጣም ቆይቷል ጊዜው። ከእርሶ ጋር ለመነጋገር ብቻ ሳይሆን ብዙ ጊዜ በቪዲዮም ላይ አቅርብ ያለው አጥማቂያኑን ሐሳዊያኑን በሚያስመጡ አባቶች ጋር የመወያየት ናፍቆታችን በጣም ከባድ ነበር። በጣም ምክንያቱም እነሱ ቀርበው ስለማይነጋገሩ እነሱን የሚያስመጡት ቀሳውስት የቤተክርስቲያን አስተዳዳሪዎችን ሁሉ ጊዜ ጥሪ ማድረግ እንፈልግ ነበር። በመጀመሪያ ደረጃ ስለቀረቡ ብቻ ዛሬ በጣም ደስተኛ ነኝ። በመቀጠል ተገባውበት ጀምሮ ለእርሶ የማቀርበው ሐሳብ በመጠኑ ወይንም ጥያቄ በመጠኑ ሲናገሩት እንደሰማሁት ምን እንደወሰኑ ባላውቅም አሁን ከዚህ ቀደም ብለው ያሉት አባቶችና ወንድሞች ተናግረውታል ወደፊት የሚበጀውን። እኔም የነሱ ሐሳብ ነው ያለኝ። ከዛ በፊት ግን በደንብ ስዕል ለማድረግ ስለ ክህነት ከቢኒ ጋር ሲነጋገሩ ሰምቻለሁ። በቀደም እንዳልኩትኝ ተገናኝተናል። መጨረሻዋ ላይ እንደውም ካስታወሱ ስለ ጥምቀት ነበር የተናገሩት። አጥማቂ ምን መሆን እንዳለበት፣ ምን መደግም እንዳለበት አስታወሱ አይደለም? ትምህርት ሲሰጡ ስለ ሊጦኑ ስለ ኪዳኑ መድረስ ስላለበት ሁሉ ተናግረው ነበረ እና በጣም ገርሞኝ ነበረ። አባታችን ወደ እርሶ ልምጣ። ሌላው ነገር ሁሉ ይቅር። አጥማቂ ግርማ ክህነት ካላቸው መስቀል ከያዙ ወይም ደግሞ ጳጳሳት እኮ ክህነት ሲሰጥ ፈተና ፈትነው ተፈትነን ነው ጥያቄ አለ የሚለውን የቤተክርስቲያን አካሄድን ተናግረዋል። አባ እኔ ለእርሶ ያለኝ ጥያቄ እንደ ቤተ ክርስቲያኒቱ ልጅ እንኳን እርሶና ማንኛውም ተራ ሰው በአሁን ሰዓት በእውነት ድቁናን እንኳን የሚቀበለው ሁላችን ተፈትነን ነው እንዴ? አውቀን ነው እንዴ? አባቶችስ በእውነት እንደዚህ በርትተው በእርሶ ያንን አድርገዋል። እናንተ ክህነቱን ስትቀበሉት ይሄ ተፈጽሟል። የቀደመው ደገኛ አሰራር ይሄ ሁሉ እንደሆነ እናውቃለን። በጥቂቱ እኛም ደርሰንበታል። ከአቅማችን ውዳሴ ማርያም ተጠይቀናል። በእውነት በአሁን ጊዜ የሚደረገውና እና አጥማቂ ግርማ ላይ የሆነው የክህነት ሂደት ከእርሶ የተሰወረ ነው ወይ? ይሄ በጣም መሰረታዊ ጥያቄ ነው። አንድ ሁለተኛ፣ አጥማቂ ግርማን አዲስ አበባ እያሉ ቅስና ሳይዙ፣ ቅስናውም ወንጀል ቢሆንም ቅስናው ጋር ሳንሄድ አጠራ አድርጌ ቅስና ሳይዙ በጎርጎሪዮስ በአዲስ አበባ በሚያጠምቁበት ጊዜ በድቁና እንኳን ተንሱ የማይሉ ሰው ወይንም አሉ ሲባል የማይታወቁ ሰው፣ አንድ ሰው እኮ በድቁና አንድ ሰው ከቀደሰ ቢያንስ አንድ ሰው ይገኛል። ቢያንስ በዓለም ላይ አንድ ሰው በምድር ላይ ከአጥማቂ ግርማ ጋር ተንሶ ብያለሁ ብሎ የሚል ሰው አልተገኘም እስከዛሬ፣ አንድ ሰው ማለት ነው። እሺ እንለፈው። ያንን እንግዲህ በድቁና ያላለፈ ሰው፣ ክህነት የሌለው ሰው ቅስናው ቀርቶ አዲስ አበባ ላይ በድፍረት ካጠመቀ በኋላ በአደባባይ ዓለም ያወቀው ፀሐይ የሞቀው ተግባር ድፍረት ስህተትን በመሃል አዲስ አበባ የፈጸመ ሰው በአባ ሳሙኤል አማካኝነት በኋላ ላይ ክህነት የሌለው ሰው እንዴት ያጠምቃል ሲባል ቅስናውን ያዘ። እንደርሶ የተማረ ሰው እንደዚህ አይነት ሰውን በዚህ መስፈርት ብቻ መቀበል አይምሮ ይፈቅድለታል ወይ ነው? ለኦርቶዶክስ ያደላ ለሃይማኖት የቆመ ሰው
እረኛ የሆነ ሰው ካህን ማለት እንግዲህ እረኛ ነው። ምስጢረ ክህነት እረኝነት ነው። አባታችን ይሄንን ሁሉ ትምህርት የተማሩና ይሄንን ደግሞ ትምህርት ደርምሰው ደፍረው ድቁና የሌለው ሰው በድቁና ያላገለገለ ሰው እሱ እንኳን እንደማይችል ያውቃሉ ዲያቆኑ። ቅስና የሌለው ሰው ለዘመናት አጥምቆ መጨረሻ ላይ ወደ ቅስና እንደመጣ ሁሉም ሰው እያወቀ እኚህን ሰው መቀበል ተገቢ ነው ወይ? ቁጥር 2 እያንዳንዱን እንዲመልሱልኝ አይደለም ግን እንዲታይ ነው። ሶስተኛ በጣም ለረጅም ጊዜ ከአጥማቂ ግርማ ወተን በጣም የሚገርመኝና ልቤን የነካኝ በጣም የሚያሳዝነኝ ከአጥማቂ ዮሐንስ የወንቅሸቱ ጋር ያውቃሉ። በጣም ረጅም ጊዜ ላይቭ ያስተላልፋሉ። ሁሉ ጊዜ የእሳቸውን ምስል ያሳያሉ። በጣም ያመኝ ነበር በእውነት። እርሶ የተማሩ እንደሆኑ እናውቃለን። እርሶና አጥማቂ ግርማ፣ እርሶና እነዚህ ሰዎች ፈጽሞ እንደማትገናኙ እኮ ገና በስማም ሲሉ እኮ እናውቃለን። ገና በስማም ሲባል እኮ እናውቃለን። እንዴት ብሎ አይምሮት ፈቅዶና ችለው ላይቭ ከሳክራሜንቶ እኮ ሆነው የአጥማቂ ዮሐንስን ትምህርት ያስተላልፉ ነበር። የኔታ እንዴ አጥማቂ ዮሐንስ ዘወንቅሸት እኮ መረጃዎች አለ። ቢኒ ማቅረብ ትችላለህ። ብዙ ቪዲዮዎች ተሰርቶበታል። ቃል በቃል እኔ እንኳን አቅርቤዋለሁ። ተሰንዶ ቁጭ ብሏል። እኔ ከዳዊት እበልጣለሁ፣ እኔ ከመጥምቁ ዮሐንስ እበልጣለሁ፣ እኔ ከሰማዕቱ ጊዮርጊስ እበልጣለሁ ብሎ የሚያስተምርን አንድ ሰው በዚህ መልኩ የተዳፈረን ሰው ትምህርቱን እንደመገሰጽና እንደመቃወም እንዴት እሳቸውን እያሞካሹና እያወደሱ ትምህርታቸውን በላይቭ ከእንደገና ስፖንሰር አድርገው ደግሞ ምእመኑን በሳቸው ሰለባ እንዲሆኑ ለመዳረግ እንዴት ልቦት ጨከነ ነው የኔ ጥያቄ። እንለፍ ከዚህ ወጣ ወደ አጥማቂ ግርማ እንምጣ፣ ወደ መቁጠሪያቸው እንምጣ፣ ወደ ቅባ ቅዱሳቸው እንምጣ። ቢኒ እኔ ቪዲዮ እኔ እንኳን የሰራሁትን ሰጥቻለሁ። ልክ በምርመራ ማለት ነው። ምስጢረ ሜሮንን ሰው ልከን ቅብ ቅዱስ አይደለም ቢኒ ጠፋብህ ይሆናል እንጂ ቪዲዮ ልታሳያቸው ትችላለህ ፈልገህ። ቅባ ሜሮን እንደሚሸጡ ሰው ልከን ቅባ ሜሮንም አለን ቅባ ቅዱስም አለን ብለው ሱቅ ከፍተው በአደባባይ ቅባ ቅዱስን የሚሸጡ ቅባ ቅዱስ ነው ብለው ቅባ ቅዱስ ብቻ አይደለም ቅባ ሜሮንን እንሸጣለን፣ ወደ ውጭ ሀገር እንልካለን። ዲኤችኤል አገልግሎት አለ። እኔ ራሴ ሰው አነጋግሬ ቪዲዮ አስይዤ ይሄንን ጥያቄ ጠይቁ ብዬ ቅረጹ ብዬ ላይቭ እንዳይክዱ ላይቭ መደብራቸው ድረስ ገብተን ቢኒ ያለው ይሄ ቪዲዮ ከጠፋኔም አለኝ። ላይቭ ቅባ ሜሮን እያሳየን ስንት ነው የሚሸጠው እያለች እየጠየቀች አጥማቂ ግርማ በዚህ ደረጃ የተዳፈረን ሰው እኔ ስለሳቸው አላውቅም ቢሉ እንኳን በጣም የሚዲያ ሰው ነው ይታወቃል። ይሄንን ግን አለማወቅ አይችሉም። በዚህ ብቻ ስህተት በሚሰራ ሰውን እርሶ ጋር ማምጣት እኔን አይመጥነኝም፣ ቤተክርስቲያኔን አይመጥንም። እንዴት አላሰኞትም? ይሄ የሚያምነው ይሄ አንገበገበን ነው። እና አጥማቂ ግርማ የዚህ ዘመን የቤተክርስቲያን ተግዳሮት ናቸው። አጥማቂ ግርማ የተከሉት ያሰረጹት ክፉ እንግዳ ልምምድና ድፍረት ዛሬ በእያንዳንዱ የእሳቸው ተከታዮች መካከል ቅዳሴ መጽሐፍትን ሰጥተው በማለዳ መያዝ መጽሐፍን ቢሰጧቸው በማለዳ መያዝ የሚለውን መጽሐፍ ነው የአጥማቂ ግርማ ህዝብ የሚቀበለው። የቅዳሴ መጽሐፍ አይቀበልም። ይህንን ማድረግ ችለዋልና አጥማቂ ግርማ ቤተክርስቲያን ምስጢረ ሜሮኑን፣ ምስጢረ ቀንድሉን፣ ምስጢረ ንስሐውን፣ ምስጢረ ጥምቀቱን፣ ምስጢረ ክህነቱን which is ዶግማ የጣሱ ናቸውና አጥማቂ ግርማ
እና አጥማቂ ግርማ ይሄንን ሁሉ እያቆሸሹና እየደፈሩ እናንተ ቦታ ስለሰጣችኋቸው ቤተክርስቲያንን እንዲያጠፉ እጅ ሆነዋል ነው የምንለው ያለ ነው። ይቅርታ ጠንከር ብዬ ነው የምናገረው፣ ምክንያቱም ለዘመናት ነው የምንጣራው ያለ ነው። ለዘመናት እጅ ሆናችኋል። ወደሚቀጥለው ልሂድ። በጣም በሚያስገርም መልኩ ቢኒ በቀደምም ብያለሁ፣ አሁን አንተ ጋርም ሆኜ ወጣ ብዬ ስልክ ደውያለሁ። ስልክ ሰጥህና እንደውም እግዚአብሔር ይማርሽ ማለት አለብክ። በአጥማቂ ግርማ ምክንያት በአሁን ሰዓት እዚህ በካናዳ ሆስፒታል ውስጥ ያለች ልጅ አለች። ሰምተኛል፣ ባለፈው ነግሬሃለሁ። አሁን ላይቭ ላይ ሆኜ ወጣ ብዬ አይዞሽ ብዬ ነው የመጣሁት። አንድ ሳምንቷ ሆስፒታል ውስጥ ነች ያለችው። ጭንቅላቷን ከመቀጥቀጥ የተነሳ በኢመርጀንሲ በአምቡላንስ ሆስፒታል የገባች ልጅ። ለብ በሉ፣ አሁናዊ ወሬ ነው የማወራው። አሁናዊ ብዙ ዶክመንቶች አሉ ታውቃላችሁ። ብዙ የተጎዱ ሰዎች አሉ፣ ብዙ የተጣሉ ሰዎች አሉ፣ ብዙ የተፋቱ ሰዎች አሉ። አሁናዊ ጭንቅላቷን በመቀጥቀጥ ብቻ ራሷን ስታ ልጆቿን በትና ሆስፒታል የገባቻለች። የተናገርኩት ያለሁት አሁን ለዛሬ 2 ዓመት 3 ዓመት ድረስ በመቁጠሪያ ይቀጠቀጥም እያለን ስንናገር የነዚህን አይነት አባቶች እና አጥማቂ ግርማን ስፖንሰር የሚያደርጉ አባቶች፣ ጳጳሳቶች ከነሱ በላይ እናንተ ታውቃላችሁ ወይ እየተባለን ነበር የቤተ ክርስቲያን ትምህርት እንዳይደመጥ የሚያደርጉት። ዛሬ እቺ ልጅ እግዚአብሔር ይመስገን ታማለች፣ ሆስፒታል ነው አሁንም ያለችው። እያለቀሰች ድምጽ ትታልናለች፣ እያለቀሰች አሁንም እያወራናት ነው። አሁን ከዚህ ስህተት ወጥታለች፣ ከአጥማቂ ግርማ ተፈውሳለች፣ ተለየታለች፣ ተጸይፋለች ይህንን ስራ። አጥማቂ ግርማ ግን ለህመም ጥለዋት ሄደዋል። የተሰማው ነው። አሁን ነው መነግራችሁ ቤኒ፣ አሁን ነው መነግራችሁ። አሁን ይኸው የሙሉ ሳምንት ሆስፒታል ውስጥ ነች ያለችው። ልጆቿን በትና ጭንቅላቷን ቪዲዮ አለ እንዴት አድርጋ እንደምትመታው። በነገራችሁ ላይ እነሱ አያረጉትምና በስጋ ይሄ ጉዳት እንደሚደርስባቸው ስለሚያውቁ ምን ይላሉ መሰላችሁ? ሌላ ጀርባቸውን በደንብ አድርጋችሁ ምቱ ይላሉ። ጭንቅላታችሁን አንዳንድ ስስ ብልት አካባቢያችሁ ቀስ ብላችሁ ይላሉ። እሷ ግን ምስኪን ስለነበረች በጣም ስትቀጠቅጥ ጭንቅላቷን ታማ አሁን ሆስፒታል ገብታለች። አሁን ትምህርታቸውን ተጸይፋለች። እና ይሄንን የመቁጠሪያውን ሁሉ ትምህርት የሻሩ የደፈሩ ስለሆኑ ይሄንን ሁሉ እያወቃችሁ እንዴት አስተናገዳችሁ ነው ጥያቄው። መልካም፣ በሚመልሱት ይመልሱታል። ማጠቃለያ ስለመጡ ደስ ስላለኝና የምጠብቀው እና ሌሎችንም አባቶች ቢኒ እግዚአብሔር ይስጥ እነሱን ስፖንሰር ሲያደርጉ ያሉትን ቀስ እያልክ እንደምታመጣ ተስፋ አደርጋለሁ። እግዚአብሔር ይርዳንና ማስተላልፈው ግን ጥያቄ አባታችን እርሶ የተማሩ ኖት። ከዚህ በኋላ የሚያስፈልገው ስላሳቸው የማያውቁት ነገር ካለ ይጠይቁን፣ በዝርዝር እናስረክባለን። እኛ ግን ከምንሰጦት በላይ በእርሶ ብቻ ራሱ በቤተክርስቲያን አባትነቶት እነዚህ ሰዎች ሐሳውያን መሆናቸውን ስለሚያውቁ ወደ መፍትሄ ነው የምንፈልገው። ምንድነው መፍትሄው? ከዚህ በኋላ ፈጽሞ እነዚህን ሰዎች አምጥቼ ልጆችን ለሰይጣን እንዲተላለፉ አላረግም የሚለውን ቃሎትን ቢሰጡን ከዚህ የበለጠ እልልታና ደስታ የለም። ቤተክርስቲያን የምትፈልገው ይሄንን ነው። በቃ ጥያቄው ይሄ ነው። ወይንም ደግሞ እርሶ የሚቀጥሉ ከሆነ አይ ይሄ ትክክል ነው፣ መቁጠሪያውም ትክክል ነው፣ ጥምቀቱም ትክክል ነው፣
ቅባ ቅዱስም ትክክል ነው ብለው ይንገሩን። አጥማቂ ግርማን መጽሐፍ አትስረቅ እንደሚለው እኔ ፐርሰናሊ አትስረቅ በግዙ ደግሞ ሰራቂ ይለዋል። ሰራቂ ደግሞ ሌባ ማለት ነው። ሰራቂ ሌባ ብዬ ቤተክርስቲያን ላይ የተዳፈሩትን ድፍረት አስቀምጫለሁ። ይህ ስህተት ነው ከተባለ ይነገረን፣ የቤተክርስቲያን ትምህርቱ የተለየ ከሆነ። አለበለዛ ደግሞ አዎ በቤተ መቅደስ የማይለየውን ታቦት የሚከብርበትን ቤተክርስቲያን የሚከብርበትን ጥምቀት የሚፈጸምበትን ሀብተ መንፈስ ቅዱስ የሚታደልበትን ቅባ ሜሮኑን ቅባ ቅዱሱን ከቤተ መቅደስ ስሙን አውጥተው ሰርቀው በሱቅ በመደርደሪያ ደርድረው በመጽሐፍ እንደተነገረው እፎ መልአ ሰይጣን ውስተ ልብከ ከመ ተሐሱ ለመንፈስ ቅዱስ። እንዴት ሰይጣን በልቦና ገባ መንፈስ ቅዱስን ተዋሸው ዘንድ ታታልለው ዘንድ? እንዴት መንፈስ ቅዱስን በገንዘብ ልትገዛ ልትሸጥ ወደድክ? ስለዚህ አንተም ገንዘብህም እራቅ፣ አንተም ትሞታለህ፣ ገንዘብህም ከገንዘብህም ጋር ትጠፋለህ ተብሎ እንደተገሰጸ ይህንን ትምህርት በቃል እግዚአብሔር ገስጻችሁ እንድታሳዩን እንፈልጋለን። ምክንያቱም አጥማቂ ግርማ በግልጽ በድፍረት በነገራችን ላይ የዘመናችን ቅባ ሜሮኑን ቅባ ቅዱሱን በሱቅ የደረደሩ የመጀመሪያው ደፋር አመፀኛ ሰራቂ ሌባ በቃሉ መሰረት በልኩ ስንገልጸው ማለት ነው። በልኩ ይሄ ክፉ ንግግር አይደለም፣ መጽሐፍ ነው። በቃ ቅባ ሜሮኑ ከመቅደስ አይለይም፣ ከመንበር አይለይም፣ ከቤተ ክርስቲያን አይወጣም። ቅባ ሜሮን እንሸጣለን ካሉ ሌቦች ናቸው። ስለዚህ ሌባ ናቸው። ሌባን ደግሞ የሚያስተናግድ ከሌባ ጋር የሚተባበር ነው። ስለዚህ ስለ ቤተ ክርስቲያን ከሳሳችሁ የሰልስቱ ምዕትን ትምህርት ድንጋጌ ካከበራችሁና የጴጥሮስ ጳውሎስን መስቀል ከያዛችሁ በጴጥሮስ ጳውሎስ ቃል የምታስተምሩ የምትባርኩ ከሆነ የተፈጸመው ስህተት ነው፣ የቤተክርስቲያን ትምህርት ይህ ነው ብላችሁ ለአንዴና ለመጨረሻ ጊዜ ከነዚህ ሰዎች ጋር እንደማትተባበሩ ቃላችሁን ከሰጣችሁን በጣም ደስ ብሎን ከናንተ ጋር እግዚአብሔርን እያመሰገነን እንቀጥላለን። ያ ግን ካልሆነ በዚሁ እንቀጥላለን ማለት ነው። እግዚአብሔር ይስጥልኝ ቢኔ አመሰግናለሁ። እሺ ቃለ ሕይወት ያሰማልን። እንግዲህ አንዳንዱን ነገር ቅድም አባታችን የተናገሩት ነው። ዳግመኛ ከነዚህ አይነት ሰዎች ጋር ህብረት አናደርግም መሰል ነገሮች ሀሳብ እየሰጡ ነው። ጌትዬ ምልክት እየሰጠኝ ስለሆነ ለጌትዬ እድል ልስጥ። ጌትዬ እሺ ቃለ ሕይወት ያሰማልን። ዲያቆን ሁላችሁም እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ክቡር አባታችን መልአከ ሰላም በእውነት ከንትን ልጀምር ከፖዘቲቭ ነገርና ትልቅ አባት ኖት፣ ሳይንቁን በመካከላችን ተገኝተው ይህን ሁሉ ሰዓት ተቀምጠው ይህን ሁሉ ውርጅብኝ እየተቀበሉ ለስለስ ባለ አንደበት ምላሽ እየሰጡን ስላሉ በጣም በእውነት እናመሰግናለን። እድሜና ጸጋ ያድልልን፣ አባታችን ይጠብቅልን። ከዛ ባሻገር እንደው ያው መደጋገም ነው የሚሆነው እንጂ ነገሩ በጣም እንትን ስለሆነ ነው የምንደጋግመው ስር እየሰደደ በጣም እየሰፋ እየጎላ በምዕመናንም መካከል በካህናትም መካከል በጳጳሳትም መካከል ልዩነትን እያመጣ ስለሆነ ማለት ነው። ቅድም ሲቀመጥ እንደነበረው የነሱ ደጋፊ የሆኑ ጳጳሳት፣ የነሱ ደጋፊ የሆኑ ካህናት፣ የነሱ ደጋፊ የሆኑ ምዕመናን እንዳሉ እያየን ስለሆነ ማለት ነው። ለምሳሌ ቅዱስ ፓትርያርኩ በደብዳቤ አግዷቸው ሌላኛው ጳጳስ ግን ሄደው የሱቃቸውን ሲባርኩ አይተናል። ይሄ እንግዲህ ምን ያህል እንትን እንዳለ ነው። ሌላኛው ጳጳስ ደግሞ በእኔ ሀገረ ስብከት ሙሉ ስልጣን ሰጥቼዎታለሁ መጥተው ይፈልጉ እንደውም የደብረ አስተዳዳሪ ሁሉ አረጎታለሁ ብለው ሲፎክሩ ነበር። ይሄ የሚነግረን የእነዚህ ሰዎች አካሄድ ምን ያህል ከባድ እንደሆነ
ቤተ ክርስቲያንን በተለይ ምእመኑን ቤተ ክህነቱን እንዴት አድርጎ እየከፋፈለ እንደሆነ የያዙት ደግሞ ደንበኛው ሰውን የሚከፋፍል ጠላት የሆነውን ገንዘብን መሰረት ያደረገ ስለሆነ እነዚህ ነገሮች በጣም እየበዙ እየጎሉ ስለመጡ ነው በዚህ ጉዳይ ላይ ሌት ተቀን እየተጮኸ ያለው በወንድሞቻችን በእህቶቻችን። እርግጥ ነው እኔ አሁን እዚህ እርሶ ያሉበት ወይም እዚሁ አሜሪካን ያለሁት እኔም አንድ ደብር ላይ በአገልግሎት ላይ አንድ ወቅት ላይ በዚህ በቤተክርስቲያን ወቅታዊ ጉዳዮች ዙሪያ አንድ ትምህርት አቅርቤ ነበረ እና በዛ ላይ አንዱን አንስቼ የነበረው የዚህን የአጥማቂዎችን ጉዳይ ነበር። ይህን ጉዳይ በማንሳቴ በአገልጋዮቹም በምዕመናንም በኩል ትልቅ መከፋፈል አምጥቶ ብዙ ነገርን አመጣ። በኋላ ነገሩን እንትን ስንል ምንድነው ልክ የኛም ቤተክርስቲያን ተከራይተን ስለነበር የነበረው ቤተክርስቲያን ለመግዛት እንዲቻል ከውጪ ማህበራት ስላሉ ቤተክርስቲያን ውስጥ የሚያገለግሉ አንዱ ማህበር ኮንታክት እያደረገ ለማምጣት እየሞከረ ነው የነበረው ለካ እና በኋላ ላይ አንተ ሰማ ማለት ነው። ቀደም ምዕመናን ያሉትን እናደርጋለን ያሉትን እንደው በዚሁ ነካ አድርጌ ለማለፍ ስለፈለኩ ነው። ከዛ በኋላ ግን ምንድን ያደረግነው ምዕመናኑን ሪች አውት ማለት ቀረብናቸው፣ አማከርናቸው፣ ነገርናቸው፣ አስተማርናቸው። ከዛ በኋላ ሐሳቡን እርግፍ አድርገው ነው የተውት ማለት ነው። ምዕመኑ ከሁለት ነገር አንጻር ያንን ይፈልጋል የተረዳ ነው ከነበረን ልምድ ማለት ነው። የመጀመሪያው ዝም ብሎ ይሄ ድህነትን ቀዳሚ ነገር በማድረግ የስጋዊ ፈውስን ቀዳማዊ ነገር በማድረግ ያን በመፈለግ ከዛ የተነሳ ከመምም ከስጋዊ ደዌ ለመዳን ከመጓጓት የተነሳ ሰው ለዛ ቀድሚያ የመስጠት ነገር አለ። ያው በደም እንግዲህ ይሄ በክርስቲያናዊ ስነ ምግባር የመጎልበት ጉዳይ ችግር ስላለ፣ ሁለተኛው ደግሞ ቤተክርስቲያንን ከማገዝ አንጻር ይሉና ደግሞ ይሄን አድርግ ብሎ በቀናነት እንደዚህ አይነት ነገር ውስጥ ሲገቡ አይተናል ማለት ነው። እና እንደነዚህ አይነት ነገሮች ውይይት ያስፈልጋል፣ ትምህርት ያስፈልጋል። በቅድስት ቤተክርስቲያን እንደሚታወቀው እንደዚህ አይነት ነገሮች መደረግ አለባቸው። ከዛ ምዕመን ከተማረ ምዕመን ራሱ ደግሞ የቤተክርስቲያን ጠባቂ ይሆናል እና እነዚህ ነገሮች በዛ ቢታዩ ነው። ከዛ ውጭ ግን ቅድም ሲባል እንደነበረው ዶግማ፣ ቀኖና፣ ትውፊት የቤተክርስቲያንን አጠቃላይ ነገር የደረመሱ ሰዎች ናቸው። እነዚህ ሰዎች በቃ በትልቅ አማርኛ ስንናገር ማለት ነው በቃ ድርመስ ያደረጉ ሰዎች ናቸው። እንደፈለጉ የሚሆኑ ሰዎች ናቸው። ቤተ ክርስቲያን ከነሱ በፊት ምንም ፈውስ እንዳላደረገች አድርገው የሚያስቡ እነሱ በተለየ መልኩ ብቻ ለዚህ ነገር በቃ ጸጋ ተሰጥቷቸው የመጡ መስለው እስኪታዩ ድረስ ማለት ነው። ቤተ ክርስቲያን ግን ሁሌም ትፈውሳለች። ግን ፈውስ ዋነኛዋ ዓላማዋ አይደለም። የቤተ ክርስቲያን ትልቅ ዓላማዋ እንደሚታወቀው ሰዎቹ ለእግዚአብሔር መንግስት ወራሽ እንዲሆኑ ነው። ስለዚህ እነዚህ ነገሮች እየተጣሱ ስለሆነ ነው አባታችን ዛሬ እርሶ በግላጭ ሲመጡልን ደስ ብሎንም ያለንም ነገር ዝርግፍ አድርገን እንደው በከባድም አማርኛ እንደው በማይጥምም አማርኛ ሁሉ ሰው እየተናገረ ያለው የሚሰማው ሰው አተን ስለነበረ ነውና ከዚህ አንጻር ይረዱልን ለማለት ነው። በተረፈ ምንናገር ሰዎች አሁንም ቋንቋችንን አማርኛችንን በደንብ እንትን እያደረግን አባታችንን በደንብ የሚመጥን አነጋገሮችን ብንናገር ብዬ አስባለሁ። ከዛ ውጭ ግን የቤተክርስቲያን ስርዓት መጠበቅ አለበት። ለዛ ደግሞ ማንኛውም ምዕመን አንገቱን ለመስጠት ሰማዕት ለመሆን የተዘጋጀ እንደሆነ እነዚህ ማሳያዎች ናቸው የሚለውን ሀሳብ ለመስጠት ነው። እግዚአብሔር ይስጥልኝ ቢንዬ። እሺ፣ ቃልዎት ያሰማልን። ሁላችሁንም ከልብ እናመሰግናለን። አባታችን እንግዲህ ቀጥሉ። እንግዲህ ጩኸታችን ይገባዎታል መቼም። ጥሩ ነው። አንዳንዱን ኢትኩን ስማ በሐሰት ይላል፣ በሐሰት አትመስክር ይላል እና አሁን ከዚህ ስንነጋገር ከዋልንበት ውስጥ የተወሰነው እኛ የሚመለከት ይሆናል፣
የተወሰነው ደግሞ እኛን ማይመለከተንም ሊሆን ይችላል። እና መቼም ግን ዛሬ ጊዜ ስላለን ሁላችን ስንወያይ ውለናል። መልካም ነው። አንዳንዶቹ የሐሰት ቃላት አሉ። ለምሳሌ የቀሲስ ሳሙኤል ኢትዮ ቤተሰብ የተናገሩ ገንዘብ መቼ ነው የሚጠሉት ያለው በሐሰት አትመስክር የሚለው የወንጌሉ ቃል አንደኛ እኔ ከዚህ ቤተ ክርስቲያን ደሞዝ የለኝም። አንዳንድ ጊዜ በማናቀው ነገር ሐሰት መናገር ያስተቸናል። ይሄ የምንናገርበት ሚዲያ ሰው የሚያየው ነው። ሰው ትዝብት ላይ የሚጥለን ነው። ወይም ደግሞ እንደ አንዳንዶቹ ይሄ ሾርት ሚሞሪ ነው ብሎ ከማሰብ ካልሆነ በስተቀር በክህነት ደረጃ ያለን ሰው እርግጠኛ ባልሆንበት ነገር መናገር ከርኩሰት አንዱ ነው። ስለዚህ እኔ የገንዘብ ፍቅር የለብኝም፣ ገንዘብ ተቀብዬም አላቅም። ከገንዘብ ጋር ግንኙነትም የለኝም። በዚህ ቤተ ክርስቲያን ላይ ገንዘብ የሚመለከታቸው ኮሚቴዎች አሉ። ስለዚህ አንዳንዱ ዝም ብሎ ከመሬት ተነስቶ፣ ሁለተኛ ቤተ ክርስቲያን የሚመራው በሕገ ቤተ ክርስቲያን ነው። ይህም ቤተ ክርስቲያን ብፁዓን ሊቃነ ጳጳሳት በየጊዜው እየመጡ የሚባርኩት የሚቀድሱበት ቤተ ክርስቲያን እና አንዳንድ ጊዜ ስንናገር አይምሯችን ውስጥ ሊናገር የፈለገውን ነገር ሁሉ በመናገር ሰው የሚደሰት ነገር ሊሆን ይችላል። ወይም ደግሞ ያው ያለችው እውቀት ያች ብቻ ልትሆን ትችላለች ሰው የሚናገረው። ግን ተገቢ አይደለም። አንድ ነገር የምንናገረው አስበን አውጥተን አውርደን አድራሻውን አይተን እርግጠኛ ሆነን ነው። ለእኔ ምንም አይደለም እንዲህ የተባለው ቢባል የተባለው ነገር ሁሉ ቢባል ይሄን አይደለም የተሸከምኩት የቤተ ክርስቲያን ኃላፊና አደራነት ከዚህም በላይ እስከ ሞት ድረስ ልቀበል ነው የተሸከምኩት ኃላፊነቱ። አደራው ከባድ ነው። ክርስትናው ከባድ ነው። ይሄን በዚህ በአሁኑ ሚዲያ ተነግሮ ሳይሆን ማንም ሳያስገድደኝ ይሄን የክርስቶስ ጸዋቶ መከራ አስኬማ ስሸከም ሆዴ ሙላ ደረቴ ይቅላ ብዬ ለምግብ አይደለም የተሸከምኩት። ፈጣሪዬን ከሊቶስጥራ እስከ ቀራንዮ የተቀበላቸውን ጸዋቶ መከራዎች በማሰብ ዳዊት እንደተናገረ ሁልጊዜ እግዚአብሔርን በፊት ያየዋለሁ እንዳለ ቀራንዮን እያሰብኩ ጎልጎታን እያሰብኩ የምኖር ሰው ነኝ እንጂ እኔ ገንዘብ ፈላጊ አይደለሁም። መኪና እንኳን የለኝም። እዚህ ሀገር አሜሪካ ከመጣሁ ጊዜ መኪና እንኳን የለኝም። ማንኛውም ነገር ሳደርግ በእግሬ እየሄድኩ ነው። እንዲያውም አንዳንዶች እዚህ ሰው ሆምለሱ ፕሪስት ይሉኛል። እንደዚህ ሁኜ ነው የምኖረው እንጂ እኔ የገንዘብ ሰው አይደለሁም። ስለዚህ ሰዎችም የመጡት ለእኔ ገንዘብ ፈልጌ ሳይሆን ቤተክርስቲያን ስለሌለን የምዕመናኑ ጥያቄ ነው። ቤተክርስቲያን የለንም። ተከራይተን ነበር፣ ተከለከልን፣ ውጡ ተባልነ። ታቦቱን ጊዜን የት እናኑረው? ቤተክርስቲያን እንግዛ ብለን አልነ። እግዚአብሔር ይመስገን ቤተክርስቲያን ገዛን። ከዚያ ውጭ ከግል ጋራ የሚገናኝ ነገር ባታደርጉት ጥሩ ነው። ግን አይምሯችሁን የሚያስደስታችሁ ከሆነ ጎሄድ ምንም ችግር የለውም። ለእኔ ምንም ሜዳሊያ ያሰጡኝ ያሸልሙኝ እንትን አትሉኝ ምንም አይደለም። ግን አንዳንድ ጊዜ የኢትዮጵያን ስማ በሐሰት መመስከር በሰው ላይ ትልቅ ኃጢአት ነው። ምክንያቱም በአካባቢ ያሉ ሰዎችም ሲሰሟችሁ ይታዘቧችኋል ማለት ነው። ልክ በእኔ ላይ የሚደረገው አሁን በሌሎችም ስታደርጉ ለካ እንደዚህ ነው ብሎ ሰው ይታዘባችኋል። እና እርግጠኛ የሆነችዋን ነገር ነው መናገር ያለብን ነው እንጂ እኔ ከገንዘብ ጋር እዚህ ግንኙነት የለኝም። ገንዘብ የሚመለከተው አካል ሌላ ነው። ምንም እኔ ከዚህ ሰርከ ህብስት እንደ ገዳም ምግብ እየመጣልኝ ምዕመናን እንጀራ እያዋጡ እያመጡልኝ ምግብ ነው የምበላው እንጂ ሌላ ማገኘው ደሞዝ የለኝም። ምኖረው እንኳን ቤት ተከራይቼ አይደለም፣ እዚሁ ቤተክርስቲያን ነው የምኖረው። እዚሁ ቢሮ ላይ አንጥፌ ነው የምተኛው። ምክንያቱም ይህን ቤተክርስቲያን እዚህ ለማድረስ ብዙ መስዋዕትነት ተከፍሎበት ነው እዚህ የሚደርሰው። እና ሰው
የሚያስበው ሌላ ነው። እኔም ሆነው ምንና ምኖረውን ማውቀው እኔና ከኔ ጋር ያለው ምዕመናን ናቸው የሚያውቁት። እግዚአብሔር ይመስገን ቤተክርስቲያናችን አይታጎልም አገልግሎት፣ ጠዋትም ማታም አገልግሎት አለ። እግዚአብሔር ይመስገን። አዎ እዚህ እግዚአብሔር ይመስገን። እግዚአብሔር እየጠበቀኝ አዎ ክንዴን እስከምንተራት ድረስ ከአገልግሎት ወደ ኋላ ብዬ አላቅም። ላይ ይተላለፋል አገልግሎታችን ሁሉ እና ስለማገለግለው አገልግሎት ስለምሰራው ከእናንተም ሆነ ከማንም ሽልማትም በጎ ሐሳብም አልፈልግም። ማን እንደሚሰጠኝ እግዚአብሔር ስለማቅ ማለት ነው። እና ብዙዎቻችን ስንናገር አንድ ሰው በመረጃ ከዋሸ ሁልጊዜ ሁሉ የሚናገረው ውሸት ነው የሚሆነው። ይሄ ነው እኔን በተመለከተ ቅድም ላነሳችሁት አንዳንዶቻችሁ ላነሳችሁት ማለት ነው። ሌላው እዚህ አንድ ባለመሰንቆ ወደ መንገድ ሲሄድ ውሃ ሞላበትና እዚያ በመሰንቆ ይመታል እና አንዱ ምን ነው ሲለው ምን እያረክ ነው ሲለው እዚያው እንዲህ እያረኩ እየተጫወትኩ ነው አለ። የሰማው ሲሄድ ያልሰማው ሲመጣ እና ቀድምኛ አሁን በእውነቱ እርግጠኛ ነኝ በዚህ በካሊፎርኒያ ከ11 ጀምሮ እዚች እንደተቀመጥኩ ያልተነሳው ከ11 ጀምሮ በጣም ረጅም ሰዓት የተቀመጥኩት። አሁን ራሱ ሰርከ ጸሎት ሰዓት ደረሰ። ምዕመናኑ መጡ። አሁን ሰርከ ጸሎት የተለመደ ያለ ምዕመናኑ ይመጣሉ። ያው ቤተክርስቲያኑ ክፍት ስለሆነ የኛ ቤተክርስቲያን አይዘጋም፣ ሁሉ ጊዜ ክፍት ነው። ምዕመናን ይመጣሉ እና ምንድነው ስንናገር የነበረውን እንደገና እንደ አዲስ ስትገቡ ነው የምትናገሩት። ሰዎችን በተመለከተ ተነጋግረን በቃ አይማኑ ተባለ አይነቁም ብለን ጨርሰን ተነጋገርን። ከሀገረ ስብከቱም ጋራ ተነጋገርነ፣ ከምዕመኑም ጋራ ተነጋገርነ። ምዕመናኑ ያነሳው ጥያቄ ግን እነዚህ ሰዎች እንዳይመጡ የተከለከሉበት ማስረጃው ምንድን ነው? ተወግዘዋል ወይ? ተከልክለዋል ወይ? አዲስ አበባ እያገለገሉ አይደለም ወይ? ያላቸው ሰነድ ሁሉ በቂ አይደለም ወይ? የሚል ጥያቄ አነሱ። እኔ ምዕመናን የጠየቁትን ጥያቄ ለመመለስ ምንም መረጃ በእጄ ላይ የለኝም። እነዚህ ሰዎች ተወግዘውም ከሆነ ታግደውም ከሆነ ተከልክለውም ከሆነ የማውቀው የለኝም። ከሊቃነ ጳጳሳት ቁመው አብረው ሲያገለግሉ ያለው ሊቃነ ጳጳሳት ቁጭ ብለው ይሰብካሉ። ሊቃነ ጳጳሳት ይመርቋቸዋል፣ ይሸልሟቸዋል፣ ያመሰግኗቸዋል፣ ያደንቋቸዋል። ያን ከማየት ውጭ እነዚህ ሰዎች በተጨባጭ የተወገዙበት የተከለከሉበት ነገር ካለ እሱን ስጡን ብለው ምዕመናን ጥያቄ አቀረቡ። ከሚመለከታቸው ሰዎች ጋር አንዳንድ ሀሳብ ከሀገረ ስብከቱም ከሌሎች የሚመለከታቸው ጥያቄ አቀረብኩ። እንደዚህ ይባላል፣ እባካችሁ ካላችሁ የእኛ ምንም ችግር የለም። እንዳልኩት አንድ ሰው የሚከፋው ነገር ከሆነ በምግብም እንኳ ቢሆን አንድ ሰው እኔ የምበላው ነገር ወንድሜን የሚያስከፋው ከሆነ ስለ ወንድሜ ልተው እችላለሁ። ከመብላትም እንኳ ልከለከል እችላለሁ፣ ቅዱስ ጳውሎስ እንደተናገረ እና ይህን መረጃ ስጡኝ ነው ያልኩት። አሁንም እናንተን የምጠይቃችሁ ላሉት ሰዎች የሚጠይቁ ጥያቄ አለ። ምዕመናን አሉ፣ ይምጡልን የሚሉ ምዕመናን አሉ። እኔ ግን ከሀገረ ስብከቱ ጋር ተነጋግሬ የለም በቃ ከዚህ በኋላ ማንም ሰው በዚህ ምክንያት መጨቃጨቅ የለበትም፣ መነጋገር የለበትም፣ አይመጡም የሚል ነገር አደረግን። ግን የሰው ጥያቄ አሁን መረጃውን አምጡልን አሁን። ስለዚህ አሁን እኔ እናንተንም ምጠይቃችሁ እንዲህ ያሉ መረጃዎችን በዋትሳፕ ቁጥሬ ላኩልኝ። አንደኛ በሀገረ ስብከት ደረጃ የታገዱበትን፣ በመንበረ ፓትርያርክ የታገዱበትን፣ በቅዱስ ሲኖዶስ የታገዱበትን ደብዳቤ ከሰጣችሁኝ እንዲሁ ለሰዎች ለማስረዳት ማለት ነው እንጂ ለእኔ ማለት አይደለም። እኔ እንደነገርኳችሁ ወንድም ከሚቀየም ቢቀር ይቻላል ስለሚል በዚያ መሰረት እኔ አቆሜዋለሁ። ከዚህ በኋላ የሰዎቹ አስተምህሮ የሰዎቹ አገልግሎት ምናምን የሚለውን በእውነት ትንሽ ረፍት ሲገኝ ጊዜ ሲገኝ በእውነት እናንተ
አደንቃለሁ። ይህን ያህል በደንብ ተመራምራችሁ መረጃ በደንብ ማግኘታችሁ ደስ ይለኛል። የእናንተ ማጥናታችሁ መረጃ መያዛችሁ በጣም ጥሩ ስለሆነ ይሄንን መረጃ በሙሉ ወደ እኔ ትልኩልኛላችሁ ማለት ነው። ወደ እኔ ትልካላችሁ። ይህንን እናነበዋለን። ያለውን መረጃ አይተን ለምዕመናኑ እናቀርባለን። ይኸው ምዕመናን እናንተ እንዲህ ብላችኋል፣ ግን ይሄው ይሄን የመሰለ መመሪያ መጥቷል። እንደ ሀገረ ስብከት እነሱም ያው የምታውቁት ነው። አሁን ዛሬ አብዛኛው ሰው እዚህ በውጭ ዓለም ቢኖርም ንስሐ አባት እንኳን የሚይዘው አገር ቤት ሄዶ ሊይዝ ይችላል። እነሱ በየት ነው ያሉ እያለ እየተከተላቸውም ይሄዳል። ካናዳ ሲመጡ ወደ ካናዳ ይሄዳል። አሜሪካ ሲመጡ ወደ አሜሪካ፣ አውሮፓ ሲሄዱ ወደ አውሮፓ፣ ኢትዮጵያም እየሄደ ነው የሚገለገለው። ግን ይህንን አሁን አብዛኛውን ስንነጋገረው የነበረውን አሁን ለእኔ የሚቀርበው ጥያቄ እኔን የሚመለከተኝንም የማይመለከተኝንም ነገር ነው ስጠየቅ የነበረው። እኔ የሚመለከተኝ ነገር አንደኛ በዚህ ቤተክርስቲያን አታምጣ ነው፣ አናመጣም፣ ዘግተነዋል። እሱ እኔ የሚመለከተኝ ነገር ይሄ ነው። አይመጡም፣ ዘግተናል። ከዚህ ውጭ ስላለው ስለ ሰዎቹ ግን ምን አቅም አለኝ? የአዲስ አበባ ላይ ለሚያገለግሉትን ሄጄ ማገድ አልችልም። ያለኝ ድርሻ ከኔ ቤተክርስቲያን ጋራ ከሀገረ ስብከቴ ጋራ ተነጋግረን ተማምነን ልንወያይ እንችላለን ማለት ነው። ሰዎቹ ጥፋተኛ ናቸው ጥፋተኛ አይደሉም የሚለውን ሁሉ ለመግባት ልክ እንደናንተ ማጥናት አለብኝ። ያው ማጥናት አለብኝ። የበላይ አካል መጠየቅ አለብኝ። ያው በመዋቅር ውስጥ ነው ያለ ነው። እንዲያውም እኛም አብዛኛውን አለቆቻችንን የምንጠይቀው ለምንድን ነው ሰው የሚታወከው? ለምሳሌ መናፍቃን ካሁን ቀደም ነገሌ መናፍቃን ናቸው ተብሎ በቅዱስ ሲኖዶስ ተወግዞ የተሰናበቱ ሰዎች አሉ። እነዚህ ሰዎች ለቤተ ክርስቲያን የማያስፈልጉ ከሆነ እያደረጉት ያለው ከሕገ ቤተ ክርስቲያን ውጭ ከሆነ ለምንድነው ቅዱስ ሲኖዶስ ለምንድነው መንበረ ፓትርያርክ እነዚህን ሰዎች አግዶ መግለጫ መስጠት ምን ያቅታል? የ5 ደቂቃ መግለጫ። ወደዚህ ሀገር ሲመጡ እኮ መሸኛ እያጻፉ ነው የሚመጡት። ለምሳሌ አሁን ሲመጡ ወደ እኔ ከአዲስ አበባ ሀገረ ስብከት ደብዳቤ ይዘው ነው የመጡት። ከሀገረ ስብከት ደብዳቤዎቹ በሙሉ አሉ እኔ ጋር ሰነዶቹ። እና በመሸኛ ሚላኩ እንዲያገለግሉ ሚላኩ ሰዎች ምን ሚሉ ሰዎች እኔ ምን ማድረግ ነው ያለብኝ? እንዳልኳችሁ የእኔ አቅም በዚህ ቤተ ክርስቲያን አይምጡ ነው አይምጡ። ከዚያ ውጭ አዲስ አበባ ቢያጠምቁስ ምን አቅም አለኝ? እኔ አዲስ አበባ ላይ ቢያጠምቁ ምን አቅም አለ? አዲስ አበባ ቀርቶ ከዚህ ከጎረቤት የመጥተው ቢያጠምቁ ምን አቅም አለ? ለምሳሌ ሀገረ ስብከታችን ከዚህ ከመጡ በኋላ ከዚሁ ከሀገረ ስብከታችን አጥምቀዋል። ማን ከለከላቸው? አጠመቁ። ስለዚህ እኔ ሄጄ ያንን መከልከል አልችል። እኔ የምችላት በዚህ በአጥሯ ውስጥ ብቻ ነው። ከአጥሩ ውጭ እንኳን መብት የለኝም። በአጥሩ በቤተክርስቲያኑ በፓርኪንጉ በዙሪያው በአጥሩ ባለው ላይ ከምዕመናኖች ጋር እየተነጋገርኩ እየተማመን እናደርጋለን። እና አንዳንዶቻችሁ ግን አንተ ኃላፊ ስለሆን ከአንተ ካልክ የሚለው ይሄ ነገር አይሰራም። በዚህ በአሜሪካ ላይ ተስማምተን ተመካክረን እናንተ አሁን እኔን ለማሳመን ብዙ ነገር እንዳላችሁኝ ሁሉ እኔም ደግሞ ምዕመናኖችን እያሳመንኩ ተማምነን ተደጋግፈን ነው ስራ መስራት ያለብን። እንደዚህ ነው። እና ስለዚህ ዋናው ምንድነው? ከዚህ ቤተክርስቲያን መጥተው አገልግለዋል። ሁለተኛ አያገለግሉም። ለምን? ለሰላም ሲባል ለፍቅር ሲባል። ከዚያ እነሱስ ምንድናቸው? የነሱ አገልግሎት ምንድነው? እኔ ከዚህ ቤተክርስቲያን ውጭ ለሚያገለግሉት እኔ አቅሜ አይደለሁም፣ ሊቀ ጳጳስ አይደለሁም፣ ሀገረ ስብከት አልመራም፣ ወረዳ ሊቀ ካህናት አልመራም። ምመራት አንዲት አጥቢያ ቤተክርስቲያን ብቻ ናት። አዎ። እና ሌላውን ለሚያደርጉት እነሱን መጠየቅ፣ እነሱን የሚያስገለግሉባቸው ሀገረ ስብከቶችን መጠየቅ። አሁን ሚዲያው ጥሩ ነው በእውነቱ። አሁን ይሄ አቶ ብንያም ሚዲያም ጥሩ ነው። እነዚህ አሁን ቤታቸውን እየሄዱ የሚባርኩላቸው እነን ሁሉ ሱቁን የሚከፍቱት ቅዱስ ባርከው የሚሰጧቸው ሁሉ አቅርባችሁ መጠየቅ። አቅርባችሁ እንዴት ነው ይሄ ነገር? ደግሞ እንደገና ጥያቄው ደግሞ በእውነቱ አሁን ጥያቄው አንዳንድ ጊዜ እዚህ ቲክቶክ ላይ ፌስቡክ ላይ ዩቱብ ላይ አንበሳዎቹን ልንፎክር እንችላለን። ያው ሁሉ የእያንዳንድ ፐርሰናል መፎከሪያ ስላለ እናደርጋለን። ግን ይሄ እስከ መቼ ያደርሰናል ነው? ለምንድን ነው 4 ኪሎ ቤተ ክህነት ተገብቶ
ይሄን ነገር ለአንዴና ለመጨረሻ ጊዜ እልባት እንዲያገኝ ቤተ ክህነቱ መፍትሄ እንዲሰጥበት ለምን እዚያ ላይ አይጮህም? ለምን እዚያ ላይ አይጮህም? እዚያ ካልተጮኸ ከዚህ ከታች የሚጮኸው ጩኸት የትም አያደርስም። እንዳልነው ነው እኮ አሁን እኛ በበጎ ፈቃድ ላለመጣላት ሀገረ ስብከቱ መመሪያ ስለሰጠን የሀገረ ስብከቱንም አክብረን አቁመናል። ሌሎች ሰዎች ግን አሁን እዚህ እንዳልኩት ተጽፎ ነበር ደብዳቤ፣ ሌላም አስገለገሉ፣ ምንም አልሆኑ። እኔ እንኳን በእውነቱ 3 ቀን ተገለገለ። በቀሲስ ሄኖክ ጊዜ ግን ማንም የተቃወመ ነገር የለም። ምናልባት ወንድሜ አላስታወስኩም ምን መልእክት ጽፈው ምን መልእክት እንደሰጠሁትኝ አላስታውስም፣ ይቅርታ። በእውነት ብዙ ሰው ይደውላል፣ ብዙ ሰው ቴክስት ያደርጋል። ምክንያቱም ምን የሚያስቆጣና ሌላ ዳሂፀ ልሳን እንዳልተናገርኩ ተስፋ አደርጋለሁ። እንደዚያ እንዳልተናገርኩ አስታውሳለሁ፣ ማለት እገምታለሁ፣ አንደበቴም ስለማቅ ማለት ላፊ ቃል አልናገርም ይመስለኛል። ተሳስቼ ከሆነ አይ አልተናገሩም፣ ግን በዛ ነገር ላይ እንሂድበት ስሎት ወቅቱን የጠበቀ አይደለም ብለው ነው የመለሱልኝ እንጂ መጥፎ ነገር አልተናገሩም። ግን እዚሁ ጋር ማያይዘው እግዚአብሔር ይስጥልኝ ስላለ ቆይ ልጨርስ። ቅድም ጨርሰዋል የዝጎች እሱን አሁን ደግሞ እና ስለዚህ አሁን እኔን የምትጠይቁኝ ቅድም ከመጀመሪያ ጀምሮ የተጻፈውን ደብዳቤ አይተናል። ደብዳቤው ሕጋዊነት ስለሌለው እኛን ስለማይመለከተን በጊዜው አድርገናል። ከዚያ በኋላ ግን አቁመናል። የሰዎቹ መምጣት ደግሞ የምዕመናን ጥያቄ ነው። የምዕመናንን ጥያቄ አስተናግደናል። አሁን ተመልሶ ደግሞ ምዕመናኑን በቃ ሀገረ ስብከቱ ይቅር ስላለ ይቅር ብለን ነግረናቸዋል። ግን ሰዎቹን ከዚህ ቢከለከሉ በየሰፈሩ እየመጡ ሊያገለግሉ ያገለግላሉ። ያንን ልናስቆመው የምንችለው ግን ትምህርትም ልንሰጥበት የምንችለው እኔና እናንተ በዚህ ላይ አሁን ጥሩ ውይይት እንዳደረግነው ሁሉ መድረካችንም ላይ ውይይት እያደረግን እያስተማርነ ምዕመናኖቻችን እንድናስተምር በቂ የሆነ መረጃ ያስፈልጋል። ከሀገረ ስብከት ከጠቅላይ ቤተ ክህነት እንዳጠቃላይ በመላው ኢትዮጵያ በመላዋ ቤተ ክርስቲያን ምን አለ በእውነት 5 ደቂቃ ማትፈጂቱ ብናት ጠቅላይ ስራ አስኪያጁ ሊሆኑ ይችላሉ፣ የቅዱስ ሲኖዶስ ጸሐፊ ሊሆኑ ይችላሉ፣ ቅዱስ አባታችን ሊሆኑ ይችላሉ፣ የሚመለከታቸው አካላት ሊሆኑ ይችላሉ። እነሱ ወጥተው እነዚህ ሰዎች ከሕገ ቤተ ክርስቲያን አንጻር፣ ከፍትሐ መንፈሳዊ አንጻር፣ ከቅዱሳት መጻሕፍት ከሥርዓተ ቤተ ክርስቲያን አንጻር ይህን የሚያደርጉት አገልግሎት ሕጋዊነት ስለሌለው ሕገ ቤተ ክርስቲያን የሻረ ቀኖና ዶግማ የሻረ ስለሆነ ከዛሬ ጀምረው በየትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ሁለተኛ በምዕመናኑም በእነሱ ላይ መገልገል የለበትም የምትል መግለጫ ብትሰጥ በቃ ሁሉ እዚያ በኋላ ጸጥ ይላል። ያ ባልሆነበት ጊዜ ግን እንዳልኩት ምኑን ፈርቶ ምኑን የሚባል በሀገራችን አለ፣ ዳውላ የሚባል አለ በሀገራችንና ምኑን ፈርተው ምኑን መቱት የሚባል ነገር አለ። ወይም ደግሞ አህያውን ፈርቶ ዳውላውን ነው አባታችን። አህያውን ፈርቶ ዳውላውን ነው። እዚች ጋር ምናልባት ጨርሰው ከሆነ እዚች ጋር አንድ ጥያቄ አለኝ፣ ወደ ሌላ ሳይገቡ ክቡር አባታችን ከታላቅ አክብሮት ጋር ክቡር ዶክተር ትንሽ ልቋጫትችን ይቋጫት። እሺ ጥያቄ ነበረኝ እዚሁ ላይ ሀሳቤ እንዳይበተን ብዬ ነው። ክቡር ዶክተር እንዲያው ግድ የለዎት እንደሱ ላብራቶሪ አንዷን ጨርሼ ነው እንጂ ወደ ሌላው እንዳይቀላቀልብኝ እና ይህንን በጋራ አብረን እንስራ ከተባለ በእውነት ጥሩ ስራ ነው። ይሄ ጥሩ ስራ ነው። ማሳመን ጥሩ ነው። የቤተ ክህነቱንን ስርዓት በደንብ ጊዜን እሱን እንሰራለን። ከዚያ ውጭ ግን እንዳልኳችሁ የኔ አቅም በቤተ ክርስቲያን ያለችኝ አንዲት ድምፅ ብቻ ናት። እሷም ድምፅ ደግሞ ሀገረ ስብከቱ ሲልከልኝ እሷን ሀገረ ስብከቱ ጋር ተነጋግረን የእኛን ምዕመናን ጠርተን አብረን ከብፁዕ አባታችን ጋር ከክቡር ስራ አስኪያጁ ጋር ከክቡራን የመምሪያ ኃላፊዎቹ ጋር ከነሱ ጋር ሰብሰብ ብለን በአንድነት ቁጭ ብለን እንመካከራለን፣ እንነጋገራለን። ይሄ ነው። ከዚህ ውጭ ያለው ግን አሁን የሚባለው ሁሉ
እኔን አይመለከተኝም። እንዳልኳችሁ ያለችኝ አቅም ይህች ቤተክርስቲያን ብቻ ናት። ከዚያ ውጭ ያለው ግን ምንም አይደለም። በእውነቱ ምን አቅም አለኝ? እና በዚህ እንድትረዱልኝ እፈልጋለሁ ወገኖች፣ በዚህ ተረዱልኝ። በተረፈ በባለፈው በተደረገው ይቅርታ ጠይቅ የሚባለው አንደኛ መቼም አላደል አቅማችንን ማወቅ ተገቢ ነው። እዚህ ቲክቶክ ላይ መወያየት ነው እንጂ ይቅርታ የሚያስጠይቅ አካልም የለም፣ ይቅርታ የሚጠይቅም ነገር የለም። ይሄ አንድ ሰው ይቅርታ የሚጠይቅ ይቅርታ የሚያስጠይቅ ነገር የሚሆነው ኃላፊነት የተሰጠው አካል ኃላፊነት ያንን አጉድሎ ሲገኝ ምን ሲገኝ ነው እንጂ ራሱ ይቅርታ ጠይቅ ብሎ መናገር በራሱ ድፍረት ነው። በእውነቱ በጣም ከይቅርታ ጋራ አንደበታችንን እንደ አቅማችን መቼስ ማሰብ ተገቢ ነው። አይባልም ራሱ በዚህ ሀገር አነጋገር ሸም ይባላል፣ ጥሩ አይደለም። ይቅርታ ጠይቅ አይባልም ሰው። ምክንያቱም ሀገረ ስብከት እንኳን እንዲህ አላለም። ምክንያቱም ችግሩን ፈታ ነው፣ ተነጋገር ነው፣ ስህተቱ የት እንደነበረ ተነጋገርንበት እንጂ እንደዚህ አልተባለም። ስለዚህ በእኔ በኩል ምላችሁ ያው የተጠሩበትን ሂደት ከጠዋት ጀምሬ ገልጨላችኋለሁ። ከዚህ እንዳይመጡ ነው። ለሰላም ለፍቅር ሲባል ለሰው ሲባል አቁመናል። የሀገረ ስብከቱን መመሪያም ለማክበር ሲባል አቁመናል። ከዚህ በኋላ ያለብንን ችግር ራሳችን ተረዳድተን ቤተክርስቲያናችን እናገለግላለን። ከዚያ ውጭ የሚባለው ግን ይሄ የግሉ ነው። ይሄ ምን የሚባል ግን የሁሉ ስም ማጥፋት ነው። መጥታችሁ ከዚች ቤተክርስቲያን መጥታችሁ ምናልባት ዶክተር በተደጋጋሚ መጥቻለሁ ብሏል። መጥተው መድረክ ሰጥዎታለሁ። እርስዎ ከዚች ቤተክርስቲያን መጥተው አገልግለው በእውነት ስለኛ ቤተክርስቲያን መጥተው እንዲሰሙ ፈልጋለሁ። እንዲሁ አስፈላጊ ከሆነ ትኬት እቆርጣለሁ። መጥተው በዚህ ቤተክርስቲያን ያለውን ይሄን ቤተክርስቲያን ከገዛንም ጊዜ ጀምሮ በፊትም የነበረንን ህይወት ሁሉ ያያሉ። የኔንም ያስተዳደር ድርሻ ያውቃሉ። ምንም ማገኘውንም ጥቅም መጥተው አይተው እንዲያውም አዝነው ረድተውኝ ይሄዳሉ። በእርግጠኝነት ምለወት መጥተው አይተው ሰምተው አረጋግጠው ይሄዳሉ። አሜሪካ እኮ እንደፈለገ እኮ ገንዘብ የሚበላበት አይደለም። ምናልባት እንደ አፍሪካ ይመስላችኋል ይመስለኛል። እዚህ ሀገር እኮ እያንዳንዷ ባንክ ሂሳብ ሹም ማለት ነው፣ ቁጥጥር ማለት ነው። ከዚያም ምዕመናን አሉ፣ ኃላፊነት የተሰጣቸው ምዕመናን አሉ። ከዚህ እንዴት ገንዘብ ዝም ብሎ የሚዛቅ? ገንዘብ ቢኖረኝ እኮ መኪና የለኝም። አዎ በእግሬ ሄጄ ነው እቃ ተሸክሜ ገዝቼ የምመጣ። አዎ ልብስ ማጠቢያ እንኳን የለኝም። ሄጄ ላውንደሪ አጥቤ ነው ተሸክሜ የምመጣው። እኔ ምን ያደርግልኛል ገንዘብ? እኔ እኮ መነኩሴ ነኝ እኮ። ነገ ስሞት ሙትት ምል ሰው አንድ ብቸኛ ምስኪን መነኩሴ ነው። ውዬ ግማሽ እንጀራ ካገኘሁኝ ግማሽ እንጀራዬን በልቼ ለነፍሴ ያለ ልብስ ሲጥልልኝ እሷን ለብሼ ከዚቹ ቤተክርስቲያን በረንዳ ላይ ወድቄ ነጋ ለኪዳን መሸለ ቁርባን ብዬ ይሄስ ለማን ምይ አይደለም። እግዚአብሔር ለዚህ ክህነት አገልግሎት እኔ በማላቀው እግዚአብሔር መንፈስ ቅዱስ ባወቀው ከልጅነቴ ጠርቶ አክብሮ ሹሞ ቤተ መቅደስን ያህል ነገር በእውነት አንድ ንጉስ ንብረት ክፍሉ ላይ የሚሾመው ታማኙን ነው። እግዚአብሔርን ለቤተ መቅደሱ ታማኝ አድርጎ ስለሾመኝ ከዚህ የበለጠ ክብር ለእኔ ምንም የለም። ምድራዊ ገንዘብ ምን ያደርግልኛል? እኔ እኮ ገንዘብ እኮ መጀመሪያም እኮ አልፈልግ ምን ያደርግልኛል? አልፈልገው እንጂ እኔ ታዲያ ምን ተኝቼ ሰንብቼ እሑድ እንደ አሜሪካ ተኝቼ እሑድ ብቻ እየቀደስኩ መኖርና በቂ ደሞዝ እያገኘው መኖር እችላለሁ። መኪና ነድቼ ምን ብዬ እንደፈለግኩ ማለት ምን ያደርግልኛል? ይሄ ሁሉ ለእኔ አንድ ሰው ከመነኮሰ ገንዘብ መነኩሴ እጣትም ከተቆረጠ ቀለበት አያስፈልገው። ራሴን አካሌን ለእግዚአብሔር መባ አድርጌ የሰጠው ሰው ስለሆንኩኝ ይሄ የሚባለው አሉባልታው ያድማው ተንኮሉ ምኑ ለእኔ ግን ከጆሮ ያልጠፋው ማንኛውም ጮሆ ማንኛውም ተናገረ ምንም ለምን እኔነቴን ማውቀው እኔ ስለሆንኩ ነው። እና በዚህ በግሩፑ አንዳንዱ በማህበር የተደራጁ አሉ፣ በጎበዝ አለቃ የሚመሩ አሉ። ብዙዎቹ ልክ እንደዚህ ብዙ ነገር የሚያደርጉ አሉ። ጮሁ ምን ያደርጋሉ? ምክንያቱም እኔ ምንም ናሙና ምንም እጄ ላይ ምንም ውስጥ አይገኝማ የትም አልሄድም። ስለዚህ ይሄን ነው የሚመስለው በእውነቱ። ስለዚህ እኔ አይደንቀኝም፣ አይሞቀኝም፣ አይበርደኝም። በዚህ ዓለም ያለው ነገር ሁሉ ለእኔ ምንም አይደለም። ሕፃንነቴ ጀምሬ በእንተ ስሙ
ማርያም ብዬ 8 ጊዜ ነው ውሻ የተበላሁት። ብታዩ ሰውነቴ 8 ጊዜ የተበላሁት ለምጽ ብታዩት ሰውነቴ ሁሉ በውሻ የተበላሁት። እንጀራ ሰጥቶኝ አይደለም የተማርኩ ለምኜ ስሟ ለማርያም ብዬ ነው የተማርኩ። አሁንም አገለግላት ያችሁ አሁንም ያለችው አሜሪካ እግሬ ነው እንጂ የገባው ኑሮዬ ህይወቴ ከዋልድባና ከሐይቅ ውጭ አይደለም የምኖረው። ኑሮ በግሌ ማለት በግሌ የምኖረው ይሄን ነው የምኖረው። ምንም አንተ ላይ የከተማ የተለየ ህይወት የለኝም። ነጠላ ጫማ ነው ማረገው። አሁን ምንም የሞጆሌ የበላው እግሬን በባዶ እግሬ ጠጠር ሙካ ጠጠራ። ስለዚህ ግን ሰው ዝም ስላለ ብቻ በቃ መዓት ወሬ ነው የሚያወሩት። በቃ ቤተክርስቲያን እንዲያሉ ሀብታም ነው እንዲህ ከዕዳ ነፃ አድርጎት እንዲበልቶ እንዲብሎ ይላል። አዎ ይላል። በካህን አንደበት እንደዚያ ብለው ይናገራሉ። አዝናለሁ። ምዕመናኖችም ያዝናሉ ሲሰሙ። በጎረቤትም በምንም ሰዎች ሲነግሯቸው አዝነው አልቅሰው ይመጣሉ። የኛ ምዕመናን በእውነቱ ለምን ስለሚያውቁት ታዚህ እኛ ጋር አንድ ሰው ሐሰት ብናገር በመድረክ ይሄን ያህል እኮ ሐሰት እኮ ልዋሽ እኮ አልችልም። ይሄ እኮ አሁን የኛ ምዕመናን በሙሉ እኮ አላቸው ያለው ቲክቶክ እኮ ያለው እኮ እና ይሄ ነው ወገኖች። እና አባቴ ከይቅርታ ጋር ሁላችሁንም እንደው ጥሪ ብቻ ነው ፊሽ 1 ደቂቃ ፕሊዝ ጥሪ ብቻ አባታችን ለፍቅር ብለን ትተነዋል ብለዋልና ለሰላምና ለፍቅር ሳይሆን ከሃይማኖት ስህተት ዶግማ ከመጣስ ቀኖና ከመጣስ ነውና እኔ አላረዝምም። እነ ዶክተርም እየጠበቁ ስለሆነ በጣም ይቅርታ። እምጠይቁት ለወደፊቱ እስካሁን ለመጡ የሚቀጥለው ቢኒ ስታቀርባቸው እንድታቀርባቸው የምጠይቁት በህዝቡ ፊት በትምህርቱ ላይ ስለ ሰላም ስለ ፍቅር ሳይሆን እሳቸው ቀኖናን የጣሱ ዶግማን የጣሱ ትምህርታቸው ስህተት የሆነ ተግባራቸው ቤተክርስቲያናዊ የሆነ መሆኑን በመረጃ እያሳየኖት እርስዎ ደግሞ እንደ አባትነቶት በዛ ላይ ትምህርት እንዲሰጡበት እንፈልጋለን። ይሄ ነው ጥያቄ። እኔ እግዚአብሔር ይስጥልኝ። እናንተ ፈልገውን መረጃ ይሄ የተባለው ለምሳሌ ስጋው ደግሞ እነሱን በሙሉ ላኩልኝና እነሱን አይቼ ሰዎችን ለራሳቸውን ደግሞ ደውዬ እኮ ጠይቃለሁ። እኔ አሁን የእናንተ ብቻ ሳይሆን አቋማቸውን ጠይቄ መልሼ ከዚህ መጥቼ ለእናንተ ቃሌን እሰጣለሁ እኮ ነው ተመልሼ። ምንም እኔ እንዳልኳችሁ ማፍርበትና መፈራበት የለኝም። እነሱ በትክክል ከትምህርት ሃይማኖት ይወጣ ከስርዓተ ቤተክርስቲያን ይወጣ ነገር አድርገው ከሆነ ላኩልኝና በመረጃ ማለት ነው። አሁን ለምሳሌ ከኛ መጥተው በነበረበት ጊዜ ተከታትያለሁ፣ አንድ አልወጣም። አሁን ይሄ የተባለው ትምህርት ሁሉ አልሰማሁም። እኔ በሆነ የሚናገሩ ስለ አጋንንት ይናገራሉ፣ ግን አንዳንዱ ስለማይገባኝ በማይገባኝ ላይ ብዙ እንትን አይደለም። ምክንያቱም እኔ የአጋንንት ስም እዚህ ሌጊዮን ምናምን የሚል አለ። ከዚያ ውጭ ያለው ብዙ እኔ የአጋንንት ስም እኔ በእውነቱ ልምዱም ስለሌለኝ ስማቸውን ቀርቶ ምናቸውን ስለማላቅ እኔ በእውነት ቢጠሩ ከበደ ቦጋ ላይ ባላጋንንት አለ ብለው ቢነግሩኝ እኔ ምን አውቃለሁ። በእውነት አባታችን በጣም ይቅርታ በእውነት ኦልሬዲ ቅድም የተናገሩትን ስለሆነ እየደገሙ ያሉት ከታላቅ አክብሮት ጋር ማለት ነው። አንድ ጥያቄ ብቻ መጠየቅ እፈልጋለሁ። እነዚህን ሰዎች አቅደው አልመው መርጠው ከኢትዮጵያ ድረስ ትኬት ቆርጠው ሲያመጡ ስለ እነዚህ ሰዎች አላውቅም ማለት ኢት ኢዝ ኢሪስፖንሲቢሊቲ። ይቅርታ የኔ አባት፣ ከኃላፊነት የጎደለው እርምጃ ነው። ምክንያቱም እርስዎ የቤተክርስቲያን አባት ቆሞስ ስለሆኑ እነዚህን የጋበዟቸውን ሰዎች ልምምዳቸውን፣ አካሄዳቸውን ስለ ክህነቱ ምናምን ኢትስ ኦኬ ትክክል ነው። እኔ በጣም እስማማለሁ ከእርሶ ጋር። የሆነ የሰጣቸው አካል አለ፣ ተጠያቂው እሱ ነው። ዲያቆን፣ ቄስ ምናምን የሚል ማስረጃ ፎርጅድ የሚሆን ማህተም አድርጎ የሰጣቸው አካል ተጠያቂው እሱ ነው፣ የእርሱ አይደለም። ያን አይተዋል። አሁንም ዲፌንድ የሚያደርጉት ጥሩ አካሄድ ነው። ባይዘ የእርሶ ስማርት አካሄድ ነው እየሄዱ ያሉት። ምንም አያስጠይቆትም። በዚህ አልኮንኖትም። እኔ የሰጣቸው አካል ነው ተጠያቂው። በዚህ እርሶን ስልጣን አለ ወይ የለውም ወይ ምናምን ማለትም አንችልም። እኛ የሰጣቸው አካል አለ፣ እሱም ፕሮቫይድ አድርጎታል። እርሶም ሰንደው ይዘዋል ሲጠየቁ ለማቅረብ። እኔ ግን የምለው በእርሶ ደረጃ ያለ የቤተክርስቲያን አባት አንድ ቆሞስ የአባ ዮሐንስን ትምህርት ላይ በሚያስተላልፍ አንድ አባት የቤተክርስቲያን አባት ቆሞስ ዛሬ መጥቶ እዚህ በ700 ጉባኤ ፊት የአባ ዮሐንስን ልምምድ አላውቅም ማለት በእውነት በጣም እኔ አንገቴን ያስደፋኛል። እኔ እንደዛ ብል
የቀሲስ ግርማ የመምህር ግርማ ስብከትና ትምህርት ለዘመናት በሲዲ የሚቸበቸበ በየዩቱቡ ያለ እርሶ ጠዋት ከማታ በፌስቡክ በዩቱብ ቁጭ ብለው የሚሰብኩና ለሶሻል ሚዲያ እንግዳ ያልሆኑ አባት ምንም አላቅም ለእኔ እንግዳ ነው ገና ላጥናቸው ማለት እኔ ምጸት ነው። ይሄ በእውነት ኃላፊነት የጎደለውም መልስ ነው በእውነቱ። ይቅርታ ያርጉልኝ። በዚህ ቀኖና መቀበል ካለብኝ እቀበላለሁ። ጉዳዩ የቤተክርስቲያን ስለሆነ በድፍረት መናገር አለብኝ። ሌላው ሲኖዶሱ ያውግዛቸው የሚሉት ይሄ ምጻት ነው በእውነት። እንዴ እርሶ እኮ የሲኖዶሱ አምባሳደር ኖት እኮ፣ ተወካይ እንደራሴ ኖት እኮ። ተራው ምዕመን የቤተ ክርስቲያኑ ዘበኛ እኮ የቅዱስ ሲኖዶስ እኮ እንደራሴ ነው፣ ተወካይ እኮ ነው። ለሰላም ብሎ ኡስታዝ አምጥቶ አዛን ሊያስደርስበት ነው እንዴ? ነገ ጠዋት ምዕመኑ ቢስማማ የምንወደው ኡስታዝ አለ ይምጣና ያስተምር እዚያ ወደ ምረት ላይ ቢል ለሰላም ከምጣላ ከልጆች ጋር ተስማምቼ ልኑር ብሎ በር ከፍቶ ሊያስገባ ነው? አንገትም እኮ ይሰጣል ለእምነት። እንዴት ያለ ነው ነገሩ? ከእናንተ እኮ ነው እኛ ይሄን መማር ያለብን። እኛ ወደ ላይ ሽቅብ ውሃ ወደ ሽቅብ አይፈስም። ለእናንተ ይሄንን ዲክቴት ማድረግ አይጠበቅብንም እንዴ። ሲኖዶሱ መግለጫ 5 ደቂቃ ነው የሚፈጀው። 5 ደቂቃ መግለጫ እኮ ቢሰጠን እናቆማለን። ከዛ በፊት የሀገረ ስብከቱ ስራ አስኪያጅ የጻፉትን ደብዳቤ መቼ አከበራችሁት? ሲኖዶሱ እኮ 4 ኪሎ ነው ያለው እዛው ያለ። ቅድም ራስዎት መልሰዋል፣ አይተውታል ደብዳቤውን ጉባኤው ከመከናወኑ በፊት። በእውነት ኃላፊነት የጎደለው አካሄድ ባይሆን ኖሮ አይቻልም ተብሎ ስማችሁ ይጠቀስም አይጠቀስ ያውም ሲሲ ተደርጋችሁ በግልባጭ የእናንተ ደብር የሌላው ደብር ሳይጠቀስ ተጠቅሶ ደብዳቤ ተልኮላችሁ እያያችሁ ጆሮ ዳባ ምን ያመጣል? ትክክል እኮ ነው። ምን ያመጣሉ? ምን እናመጣለን? ትክክል ነው። ቢካዝ ዊ ኖ አሜሪካ ውስጥ ያለች ቤተክርስቲያን እንዴት እንደምትቋቋም እናውቃለን። በደንብ አድርጋችሁ በስማችሁ በስም እርሶን እያልኩ አይደለም፣ አላቅም ስለ እርሶ ደብር በስማቸው ስለሚመሰርቱት አሁን ምን ያመጣል? ሊቀ ጳጳስ እኮ በተገኘበት ስሙ ሳይጠራ እግዚአብሔር ይፍታ እግዚአብሔር ይባርክ ሳይባል እኮ አንገታቸውን አስደፍቶ የሚሄድ ደፋር ምዕመን ያለበት እኮ ሀገር ነው ይሄ ሀገር። ባይዘ መልእክቱን ማስተላልፈው ቢኒ በተለይ በውጭ ሲኖዶስ ያለውን ክፍተት ምዕመኑ የማንም መፈንጫ እንዴት እንደሆነ እንዲያውቀው ስለሚገባ ነው። ምናልባት የሚመለከታቸውን አካላት ካሉ በቃ መባል አለበት። ቅድስት ቤተክርስቲያን ተደፍራለች፣ ሂድና ሲኖዶሱ መግለጫ እስኪያወጣ ድረስ ዝም በለኝ የሚል አካሄድ በጣም ነውር ነው በእውነት። እኔ አይ ካንት ሂር ኢት ኤኒሞር። እንዴ ቅዱስ ሲኖዶስ እስኪደርስ ድረስ እኮ የአጥቢያው ምዕመን ነው ቤተክርስቲያኑን ተንከባክቦና ተከላክሎ ማስጠበቅ ያለበት። ቅዱስ ሲኖዶስ ማን አለው ተወካይ? እዚህ ብፁዕ ቅዱስ አቡነ ማትያስ ሳክራሚንቶ ናቸው እንዴ? ብፁዕ አቡነ ቴዎፍሎስ ሳክራሚንቶ ናቸው እንዴ? መቀመጫቸው እኮ ሌላ ቦታ እኮ ነው። ሂ ሊቭስ ኢን ኤልኤ። ስለዚህ በአጥቢያው ያለው ሰው አይቶ ቤተክርስቲያኔ አትደፈርም ብሎ በጎረቤት ያለ ህዝብ እኮ ነው ደውል ሲመታው ብሎ የሚወጣው። ሲኖዶስ ነው እንደሚወጣው? አባታችን ምን እያሉን ነው? ቤተክርስቲያን ስትደፈር እኮ የቤተክርስቲያኑ አቃቤ ሕይወት ገብቶ ደውል ሲመታ በአካባቢ ያለው ምዕመን እኮ ነው ብንሞትም እንሙት ብሎ ዘሎ የሚገባው። ቅዱስ ሲኖዶስማ በኋላ ነው ለመፍትሄ የሚጠራው። ጉዳዩ ሲደርስ ውሎ አድሮም ሊሆን ይችላል፣ ወዲያውም ላይ ሰማው ይችላል፣ ያውም በአሜሪካ ማለት ነው። እና እዚህ በአቅራቢያ ያለ የሀገረ ስብከቱን ደብዳቤ ያላከበረ አካል ስለ ቅዱስ ሲኖዶስ ስለሚሰጠው መመሪያና ቅዱስ ሲኖዶስ ስለሚያወጣው መግለጫ 700 ሰውን መስበክ it is so reckless, it is so irresponsible። በጣም ይቅርታ አባታችን፣ እኔ እንደዚህ አይነት የማይሆን ነገር መስማት አልችልም። ሌላው ይቅር አይወቋቸው እነዚህን ሰዎች 3 ቀን አብረው ተቀምጠዋል። ልምምዳቸው እንዴት ነበረ? ከእርሶ ጋር ሲያገለግሉ እንኳን ስንልወጥ አፎተን ሞልተው አልመለሱልንም። እንዴት ነው? ትክክል ነው ወይ? ትክክል እንዳልሆነማ እኮ እርሶ ቅድም ተናገሩ። ቅዳሴውን ሳያስቀድሱ ቁርስ በላልተው ቡናቸውን ጠጣጥተው በቃ ተጫውተው ከዛ ታጅበው የመጡ አባት አንዴ ቦታው ሩቅ ስለሆነ ስላልመጡ፣ ትንሽ ቆይቶ ከአዲስ አበባ ስለመጡ ደክሟቸው ስለሆነ ስላልመጡ፣ ዋናው ግን እሳቸው ከሚሰጡት ከሚያጠምቁት የጥምቀት ስርዓት የበለጠ የክርስቶስ ስጋና ደም መድኃኒት አለ። እስቲ አንድና አንድ ጥያቄ በእውነት ስለ እምነቶትና ስለ እውነት ብለው የሚመልሱ ከሆነ አባ ገርማ ከአዲስ አበባ ሳክራሜንቶ የመጡበት ዓላማ ምንድን ነው? ይችን በእውነት ስለ ሀቅ ስለ እግዚአብሔር ብለው በያዙት መስቀል የሚመልሱ ከሆነ ማለት ነው የመጡት ለአንድና አንድ ዓላማ ነው። እሱም ገንዘብ ስብሰባ ነው፣ ሌላ አይደለም። ህዝቡ እንዲፈወስም አይደለም፣ ህዝቡ ከኃጢአት ነፃ እንዲሆንም አይደለም፣ ህዝቡ ለቅዱስ ቁርባን እንዲበቃም አይደለም፣ ህዝቡ ከርኩስ መንፈስ እንዲላቀቅም አይደለም። ሪያሊቲውን ዓለም ያውቀዋል። መተው እያንጫጩ ከህዝብ ያውም ያለ ርህራሄ 1000 ያህል ይኸው ካህን ናቸው። ኢትዮ ቤተሰብ ቀሲስ ሳሙኤል በሌላ ደብር
እርሶ ላይ አይነቱ ተቀይሯል ተብሏል። በሌላ ደብር ግን እኛም የምናውቃቸው ቤተሰብ የሆኑ ሰዎች አሉ። 1000 የያዙ ሰዎች እስኪስተናገዱ ድረስ ወደዛ ገለልበል ተብሎ በዛ ክረምት የተንከራተቱ እንዴ! አንድ የቤተ ክርስቲያን አባት ይሄ ሁሉ ይኸው እነዚህ እኮ እነ ቀሲስ ቴዎድሮስ እነ ዶክተር አረጋ እነ ዲያቆን ኤፍሬም ሌሎቹም መምህራን ወንጌል እነ ቢንያምንም ጨምሮ የሆኑ እውነተኛ መምህራን ሲነግሮት እንኳን ደንገጥ የሚል መልክ እንኳን አይታየቦትም እንዴ አባታችን? እንዴ እንዲህ ነው እንዴ ይሄን ሁሉ ጉድ አልሰማውም አላየውም ብሎ እንኳን እኮ ደንገጥም እኮ ይጠበቃል ከአባት። ይሄ ሁሉ የምትሉት ነገር እኔ ጆሮ አልደረሰም ነበር እንዴ እንዲህ ተሳስቻለሁ እንዴ የሚልም እኮ ትንሽ እኮ የሪግሬትን መንፈስ እኮ መታየት አለበት አባታችን። እንዴ እናንተ እኮ መንጋውን አሳልፋችሁ የምትሰጡ ሳይሆን እንደውም ካልሆነ ልምምድ ከማይጠቅመው መንገድ የምታግዱ እኮ ነው መሆን ያለባቸው። ማን ይታደገው ታዲያ ሰውን? በአሜሪካ ያሉ ብፁዓን አባቶቻችንማ የሚወስዱት እርምጃ የትም እንደማይደርስ አይተነዋል። እንኳን አይደለም ህጉ ሊከበር ራሳቸው እንዳይገቡ እኮ ዩቱብ የያዘው ጉድ እኮ ነው። በምዕመን አመፅ እኮ ብፁዓን አባቶቻችን ወደ ቤተክርስቲያን እንዳይገቡ የታገዱበት እኮ ነው። ስለዚህ ምን ታመጣላችሁ? አይሞቀኝም አይበርደኝም። ትክክል ነው፣ አይሞቆትም አይወርዶትም። ምክንያቱም የፈለገ ብንዘል ብንፈርጥ ምን ብንድል የእርሶን ደብር ምንም ማድረግ አንችልም። እርሶ ደብር ውስጥ የሚከናወነውን ነገር ምንም መለወጥ አንችልም። እንደውም ካሁን በኋላ አላረገውም ማለትዎት ራሱ እየገረመኝ ነው። እኔ ከሚያሳዩት አቋም አንጻር ሳየው ማለት ነው ማለትዎት ራሱ ለፍቅር ስላቆሚው ያለው ምክንያቱም ስልጣናቸው ተይዞባቸውም እኮ ዘርበል ብለው ሊቀ ጳጳሱን እየቀደሱ የሚያቆርቡ ብዙ አባቶች አሉ እዚህ ሀገር። በስም ሁሉ በምሳሌ ማምጣት ይቻላል። ነገር እርሶ ጋርም ተመሳሳይ የማይሆንበት ምንም ምክንያት የለም። ብፁዕ አቡነ ማናቸው ቴዎፍሎስ ምንም ማድረግ ስለማይችሉ ማለት ነው። we know how the law is በቃ በትሬስ ፓሲንግ አጥሬን አልፏል ቢሉ ፖሊስ መጥቶ አንቆ ያስወጣል። እርሶ ያልፈቀዱለት ሰው አይገባም እዛ ግቢ ውስጥ we know this። ስለዚህ ይሄ ሪያሊቲ ስለሚታወቅ ትንሽ እንደው ብያለው ለማለት እና 700-800 ሰውን ጭንቅላት በሚያበላሽ መልኩ ወደ ኮንክሉዥን ውስጥ መገባት የለበትም። ቢኒ ኢቨን ራሱ በእንደዚህ አይነት ኮንክሉድ መደረግም የለበትም። የኮንቨርሴሽን ላይ ገና አልጨረስንም እኮ ዶክተር። እንደው እኔም አንድ 30 ሰከንድ ሚዩት አድርጉልኝ። ይቅርታ እድል ሰጣለሁ። አባታችን ቆይ አንዴ ምክንያቱም እንግዲህ ያ እውነት እኛን የመሰሉ በረከታቸው የደረብን ብፁዕ ቅዱስ አቡነ ጎርጎርዮስ ካለ መቼም በሕያውነት የምናምን ኦርቶዶክሳውያን ስለሆነን እዚህ ከሳቸው አብሮ የተማረ ክህነትን የተለያየ ነገር ያየ ሰው ለእውነት ይቆማል ብዬ በብዙ አስባለሁ። አባታችን እንደሚያውቁት እኔ ጳጳሳት አይቻልም ኦርቶዶክስ የሆንኩት። አሁን ለምሳሌ እርሶ ዛሬ ጠዋት ስንደዋወል ግርማና 3 ጓደኞቹ ከኤርትራ ተነስተው ሀሰብ ደርሰው የተለያየ ነገር አድርገው እኔ ካህን መሆኑንም አላቅም ብዙ ነገር ተነጋግረናል። እኔ እውነት የምነግሮት በዚህ ቅድስት ቤተክርስቲያን ጋር ከማንም ጋር እንደራደረው እቺ ቅድስት ቤተክርስቲያን የተከተልኳት ቀራቀምቦ ፍለጋ አይደለም። መድኃኔዓለም ፊት ሆኜ የምነግሮት አባታችን ሀብታም የሆነ ሰው የለኝም ነው የሚለው። እርሶ ሀብታም ስለሆኑ ነው የለኝም የሚሉት። በእርግጠኝነት ሆኜ ልንገሩት አባታችን፣ እኔ በእውነት ነው የምነግሮት። እኔ ታናሽ ልጆት ነኝ። እንዴት እርሶን እያየው እንዴት ግርማ አጋንንት አለብኝ እያለ ይኸው ቪዲዮ አሁን እንኳን የቤተክርስቲያን ደብዳቤ እዚሁ ላይቭ ላይ ሆኜ እየላኩሎት ነው። የተላከ ደብዳቤ ገና አላጠናውም። እርሶ ሶሻል ሚዲያ ላይ ነው ያሉት፣ በደንብ ነው የሚያውቁት። እውነት ለመናገር አባታችን ይሄ ምድራዊ ቅራቅንቦ ነገር ይታለፋል። ዘንበል ብለው እስቲ ወደ ኋላ ሄደው እኛን ጀግና አቡነ ጎርጎርዮስ ካለንስ ባየውበት ነው። ጠዋት እንግዲህ በደንብ ነው የተነጋገረው። ከዛ በተረፈ የጠየቅኑትንም አንዱንም ጥያቄ አልመለሱልንም። ለምንድን ነው ያልመለሱልን?
አጋንንት ያለበት ሰው አጋንንት ማስወጣት ይችላል ወይ ስንሎት አይችልም ካሉ ይሄው አጋንንት ያለበት ሰው አለ ግርማ እና ቪዲዮውን ክፈት ቢኒ ፕሊስ፣ ሌላው ሰው የሚማርበት ቪዲዮውን ክፈት እና ሳይ። ይሄው አባታችን እንዴ ያስጨርሱን። እኛ እኮ አባትነትን ነው የምንወደው እንጂ እኔ እኮ እውነት ይኸው ቪዲዮውን እኮ ለማሳየት ነው እንትን እያልን ያለ ነው። ይኸው እያሳየሁት ነው። ይሄ ሰው አሁን ለህዝብ ሰላም ስንል ለህዝብ እርሶ አሜሪካ ሀገር ያለች የአንድ ደብር ሰው ኖት ማለት ነው። የአንድ ደብር አገልጋይ ኖት ማለት ነው። እንዲህ በእነዚህ አጋንንታዊ ልምምድና አጋንንታዊ ትምህርት ልምምድ ህዝብ እየጠፋ ላኩልኝና ከእንግዲህ ሰራለሁ። እርሶ ታዲያ 5 ዓመት ሶሻል ሚዲያ ላይ የት ነበሩ? እኔ አሁን እውነት ነው የምናገረው። እውነት እርሶ በእውነት ችግረኛም ከሆኑ እውነት ምንም ነገር የሌሎት እንደሚሉት ከሆነ መንጃ ፍቃድ እንደዚህ ማውጣት አቅቶት ካልሆነ እንደው ችግረኛ ምንም ብር የለኝም እንደሚሉት ከሆነ እውነት ጥሩ ነው እንደዚህ ከሆኑ። ግን እንዳይደለ ላሳዩት። እንግዲህ የግርማን ትምህርት እርሶ ኖት። በነገራችን ላይ እኔ ቢኒያም አይደለም የምሰደበው። ላሳዩት። እርሶ ኖት የሚሰደቡት። እንደዚህ አይነት የሚሰድቡትን ሰው ነው ይዘው አንድ ይቅርታ ቪዲዮን ለማሳየት ነው። ጠቋር የሚባለው መነኩሴ ጠቋር የሚባለው መነኩሴ ነኝ እያለ የሚቀልድ መንፈስ ነው። በብዛት ደግሞ የሚያጠቃው እንደዚህ አይነት አካሄድ የሚፈልጉ ሰዎች ላይ በፍጥነት መስማማት ይፈልጋል አብሮ። ከዛ በኋላ የጸሎት ጊዜ የለም፣ የሐሜት የነገር የምናምን የጸሎት የምስጋና ጊዜ የለም፣ የመንበርከክ ጊዜ የለም። በቃ ነገር ሲያምስ ነው የሚውለው። መንፈሳዊ ነገርን የሚከተል ክፉ መንፈስ ነው ይሄ መንፈስ። ዳዊትን ራሱ ይዞት ነበር። ዳዊትን የሚጸልየው ዳዊት ራሱ ይዞት ነበረ። ለጦርነት አንድ ወቅት ላይ የቀሰቀሰው ይሄ ጠቋር የሚባለው መንፈስ ነው። እሺ እንግዲህ ግርማ እርሶ ኖት ሞኖክሴ፣ ይህን መንፈስ ያለበት ሰው መኖክሴ የሚይዝ ነው እያሉት ነው። ይኸው ሌላኛው ቪዲዮም ላምጣሉት። እንደው ለአሁኑ እንደው አላየውም ስላሉ ሲዩና አሁኑኑ ንገሩን። ይኸው አንድ አመጣውሎት ይሁና ንገሩን። ግርማን እንግዲህ ከኤርትራ ጀምሮ ወደ በአሰብ አድርጎ ሲገባ ይኸው ልቀጥልሎት። አንተ ምንም የለብኝም ትላለህ። አይ ምንም እንደሌለብህ ሆኖ ተቀምጧል። ግን በእርግጠኝነት መነግርህ አለብህ። እኔም ደህና ሰው አጥቼ ነው እንጂ አለብኝ። ደህና ሆነህ ከመጣህ እቀበልሃለሁ እና አግዘኝና አስወጣልኝ እልሃለሁ። ይሄው እንግዲህ አሁን ቪዲዮ ሰጠኑት። እንግዲህ ተጠያቂ አባት ኖት። አሁን እንደ አንድ ኦርቶዶክሳዊ ልጅ እጠይቆታለሁ። ንጉሥ ዳዊት የጠቋር መንፈስ አለበት። እንግዲህ ትምህርታቸውን አላየውም ስላሉ ንጉሥ ዳዊት የጠቋር መንፈስ አለበት። ይኸው አጋንንት ያለበት ሰው በአጋንንት ማስወጣት ይችላል። መልስ ይስጡን አባታችን። እሺ ዋናው አሁን እናንተ አባታችን ይቅርታ እንደው አንድ ጊዜ ከፈቀድክልኝ። እሺ ቀጥሉ። ቀሲስ ቀጥሉ። እሺ እንግዲህ ከፈቀዱልኝ። እሺ ሁለት ጥያቄ ነው የምጠይቁት አባታችን። ኢትስ ኦኬ ችግር የለውም አባታችን፣ አልቆይም። እኔ ሁለት ጥያቄ ነው የምጠይቁት። በነገራችን ላይ ያው እንደምታውቁት እኔ የቲክቶክ ሰው አይደለሁም። በቲክቶክ መጥቼም አላውቅም። ግን ያው ትልቅ ሚዲያ አለን፣ ኢትዮ ቤተሰብ ሚዲያ የሚባል እውነትን እናገራለን። ምናልባት ሌሎች እዚህ ጋር የተናገርከው ቀሲስ ሳሙኤል የተናገረው የመምህር ሳሙኤል የተናገረው ሐሰት ነው እና ሌላውንም ይታዘባሃል ላሉኝ ነገር
ሁለት ነገር ብቻ ላንሳሎትና እግረ መንገዶትን አጠቃላው እንዲመልሱት ነው። ከዛ ባሻገር ግን እዚህ ጋር ቀደም አንድ ወንድሜ ሲናገር ሰምቻለሁ እንዳለ አባታችንን የሚመጥን ቋንቋ ምናምን ሲል ሰምቻለሁና ይቅርታ ይደረግልኝና ስለ እውነት የምንነጋገር ከሆነ በእውነት ዙሪያ ላይ እውነትን ነው መነጋገር ያለብን። አባታችን ሙሉ ሰው ናቸው። በቤተክርስቲያን አገልግሎት እጅግ በጣም የማከብራቸው የምወዳቸው ከኢትዮጵያ ጀምሮ የማውቃቸው እዚህም ያየሁትን ነገር እውነትን ከመናገር በውስጥ መስመርም በማንኛውም ሰዓት የምንነጋገር እስካሁንም ያም ቢሆን ደግሞ ቴክስት የሚያደርጉልኝ ቴክስት ማድረግላቸው የምንለዋወጥ ሰዎች ነን። ይሄ የአክብሮትና ያላክብሮት ጉዳይ ሳይሆን እውነትን እውነት ማለት ጥሩ ነው። ይሄ በጣም በቤተክርስቲያናችን ውስጥ ካለው በጣም እጅግ በጣም መጥፎ ባህሪ ማለት ይሄ እከከሌ ልከከሌ የሚለው ጨዋታ ነው። ይሄ በቃ ይሄ ውዳሴ ከንቱ ትልቅ ውዳሴ ሰጥተ ከዛ በኋላ አይ እንደዚህ ቢሆን እንደዚህ ነው የሚባለው ነገር እሱን ስላለፍንበት በቤተ ክህነቱም ስለኖርንበት ወዳጄ ልቤ እሱን ብትቶ ደስ ይለኛል እዚህ ጋር ስላልከው ማለት ነው። አንድና አንድ ጥያቄ የምጠይቆት ነገር እርሶም ሆኑ መምህር ግርማንም ሆነ ማንኛውንም እነዚህ አጥማቂ ነን የሚሉትን በተለያየ መንፈስ የሚዘወሩትን ሰዎች የሚጠራው አካል አንድና አንድ እርሶም ሆኑ ሌላም ሰው ለገንዘብ ነው። ይሄንን ስናገር አባታችን እርሶ ለኪሶት ያስገቡታል ወይም ደግሞ እርሶ እንደሚባለው አሁን እኔ መኪና የለኝም እኔ እንዲህ የለኝም ምናምን እኔ አይ ወንደር ይሄንን ሲሉ ራሱ እኔ ለራሴ በጣም ልትሸማቀቅኩት። ምክንያቱም መኪና ኢትስ ኖት ላግዠሪ ኑሮ የሚኖር ሰው አይደለም መኪና የሚገዛው። መኪና ማለት አሜሪካን ውስጥ እግር ነው። የማንም ጥገኛና የማንም ሁሉ ጊዜ ራይድ እየጠየቁ ከመሄድ ለምሳሌ ዋሽንግተን ዲሲ አካባቢ ላይ የሚኖሩ ሰዎች በቀላሉ ትራንስፖርት ስለሚያገኙ መኪና ላይኖራቸው ይችላል፣ ወይም ደግሞ የመኪና ማቆሚያ ፓርኪንግ በጣም ስለሚቸገሩ መኪና ላይኖራቸው ይችላል። ከዛ ውጪ ግን አሜሪካን ውስጥ የሚኖር ሰው እንደ አንድ እግሩ ነው መኪና እንጂ ኢትስ ኖት ላግዠሪ። ኢትዮጵያ ያለ ሰው ምናልባት መኪና ላግዠሪ ሊሆን ይችላል። መኪና የለኝም ብሎ መናገር ራሱ በእርሱ አንደበት በጣም ነው እውነት እግዚአብሔር ነው የሚያውቀው። እውነቴን ነው የምናገር። እንደገና እኔ ደሃ ነኝ እኔ ምንም የለኝም ምናምን የሚባለው ነገር ብዙ የሚሰራበት ነገር የለም። አንድ ጥያቄ ልጠይቅዎት አባታችን። እኔ ምንድን ነው ያሉኝ? የምፈልገው ገንዘብ ይሄን ያህል ገንዘብ ነው። ይሄን ያህል ገንዘብ ካስገኘህልኝ ቀሪውን ገንዘብ አንተ ውሰድ አላሉኝም? እኔ የእውነት እንግዲህ በእውነት እንነጋገር ከተባለ ገንዘብ ከነው ምክንያቱም ቤተክርስቲያንን ለማሰራት እስከሆነ ድረስ ማለት ነው። አሁን ይሄንን ስናገር ለኪሶት ያደርጉታል እንደዚህ ያደርጉታል ከሌ ሊገዙበት ነው። ዓላማዎት ቤተክርስቲያኒቱን መግዛትና ቤተክርስቲያኒቱን ማስፋት ነው። ይሄንን ደግሞ ለማድረግ ከፍለዋል ዋጋ። የከፈሉት ዋጋ ምንድነው? እነዚህን ሰዎች ማምጣት ነው። አምጥተዋል፣ አሳይተዋል፣ ገንዘብም አግኝተዋል። ይሄ ምንም እንደብቀው ነገር ሀቅ ነገር አይደለም። ይሄ ሲባል መላከ ሰላም አባ ገብረ ሚካኤል ቆሞስ ይሄንን ነገር ለራሳቸው ለኪሳቸው ያደርጉበታል ምናምን እሱን እንቶ ይሄንን ከዛ ጋር የሚሄድበት አይደለም። ዓላማውትና ታርጌቶት ቤተክርስቲያኒቱን ፔድ ኦፍ ማድረግ ወይም ቤተክርስቲያን መግዛት ወይም ካሉበት ቤተክርስቲያን የተሻለ ቤተክርስቲያን መግዛት ነበር። ያንን ለመግዛት ገንዘብ ያስፈልጎታል። ገንዘብ ሊያመጡ የሚችሉ ሰዎች እነማን ናቸው? እነዚህ ሰዎች ነው አድርገውታል። ይሄንን ለማለት ብዬ እንጂ ከገንዘብ ጋር እኔ እንደዚህ ነኝ ብለው እንዲናገሩ ገንዘብ ለራስዎት ይጠቀሙበታል። ሲጀመር እኮ መነኩሴ ምንም ነገር እንደሌለው ወይም ደግሞ መነኩሴ ማለት ሞተ ማለት የሚባለው ነገር እንደተማርነውና እንደተረዳነው ወይም ደግሞ አባቶቻችን እንደቀደሙት እንዳሳዩን አይነት ህይወት ውስጥ ያለው ሰው ካለመኖሩ አንፃር የተነሳ ሰው እንዲህ ሊል ይችላል እንጂ እኮ የመነኩሴ ነገር ምንድነው ንገሩኝ። ልጅ የለው ስለ ልጆቹ አያስብ። ቫኬሽን ልዝናና ብሎ ልክኛውን እኔ ቤተሰብ ይዤ እንደወጣሁት ቤተሰቤን ይዤ ልውጣ አይል ምንም የሚልበት ነገር የለም። ኑሮውና ኑሮ ቤተክርስቲያን ናት። ግን ያ ካለመሆኑ አንፃር የተነሳ እንደምናየው ከእርሶ ብቻም ሳይሆን ከትልልቆቹም ጀምሮ ስናይና ስንመለከት ብዙዎቹ የሚወድቁበት የሚጣሉበት ወይም ደግሞ የያዙትን የእምነት ቀበቶ የሚፈቱበት መንገድ ብዙ ጊዜ ገንዘብ ስለሆነ ሰዎች ያንን አይነት ግንዛቤ ሊኖራቸው ይችላልና ከዛ አንግል ካዩት ጥሩ ነው። ከዛ ውጪ ግን የትኛውም ሰው እነዚህን አጥማቂ ነን የሚሉትን ሰዎች የሚያመጣው ገንዘብን ፈልጎ እንጂ እኔ በሳክራሜንቶ አካባቢ ላይ ለሚገኙ ምዕመናን ተጨንቄ ፈውስ እንዲያገኙ ወንጌል እንዲማሩ ይሄ እውነት አባታችን እውነት እንነጋገር አይደለ አያስኬድም። ሌላ ሁለተኛው ነገር ማነሳለሁት ነገር ብዙ ነገሮችን ለፍቅር ብዬ ትቸዋለሁ፣ ለሰላም ብዬ ትቸዋለሁ። ይሄ አያስኬድም። እውነት አባታችን እምነት ነገሮት ነው አያስኬድም። ለፍቅር ለሰላም ብለን እግዚአብሔርን ነው የምናስደስተው፣ ሰውን ነው የምናስደስተው። ከዛ ሲቀጥል እንደገና ስለነዚህ ሰዎች ምንም ነገር አላውቅም አሉ። በእርግጠኝነት የምነግሮት አባታችን በደንብ ነው የሚያውቁት። በደንብም ስለሚያውቁም እኮ ነው የሚሞገቱላቸው ለኚህ ሰዎች እኮ እንዴ የዛሬውን እኮ እንተውና እኮ ትላንትና እንዴ ቪዲዮ ከፍተው እኚህ ሰዎች እኮ ጻድቅ ናቸው፣ እነዚህ ሰዎች እኮ ወንጌላውያን ናቸው፣ እነዚህ ሰዎች እኮ አጥማቂያን ናቸው እያሉ እኮ የሚሞግቱላቸው ሰዎች ናቸው እንዴ። እውነት እንነጋገር ከተባለ እኔ እኮ ከእርሶ ያነሰ እውቀት ያለኝ ሰው ነኝ።
ይሄ ትክክል አይደለም የቤተክርስቲያን አስተምሮ አይደለም ብዬ ስናገር እኮ በተማርኩት ትምህርት በሰማሁት ነገር ተደርቼ ነው። ከኔ በላይ የሰማ ከኔ በላይ ቤተክርስቲያን ውስጥ ያደገ ከኔ በላይ በቤተክርስቲያን በቆሎ ትምህርት ቤት ደረጃ ድረስ ያለፈ በገዳም ውስጥ የኖረ ሰው ይሄ ትክክል ጠፍቶት ነው በአጋንንት ምስክር ራሱን የሚክብና የሚያወድስ ራሱን ተራራ ላይ የሚያስቀምጥ አካል ትክክል አይደለም ብሎ መናገር መረጃ አምጡልኝ ብሎ መናገር በእርሶ በእውነት ይሄ ይጠበቃል? አባታችን እውነት እንነጋገር ተባለ። ከዛ ሲቀጥልስ በየትኛው ወገንና በየትኛው ሰዓት ነውስ አሁን ባለንበት ውጥንቅጥ ዓለም ውስጥ ለራሳቸው ግራ በገባቸው ሁኔታ ውስጥ አገር ትገባላችሁ አትገቡም እያሉ ፈተና ውስጥ በገቡበት ሂደት ውስጥ ሲኖዶሱ ደብዳቤ ይጻፍ። ሲኖዶሱ ደብዳቤ ከጻፈ እነዚህ ሰዎች ትክክል አይደሉም ካለ በ5 ደቂቃ ውስጥ ማቆም እንችላለን። ይቺ የማምለጫ አለት ናት። የማምለጫ ጀስት ኤግዚት ስትራቴጂ ናት ይቺ ብዙዎች እንደሚሉት ማለት ነው። ልክ እኮ እርሶ ያሉትን ቋንቋ እኮ ነው ብፁዕ አቡነ ሳዊሮስ የሚባሉት የዳላስ ቴክሳሱ አውደ ምሕረት ላይ ቆመው እኛ መረጃውን ካወጣን በኋላ እነዚህ ሰዎች ሲኖዶስ አላወገዛቸው፣ እነዚህ ሰዎች ከፓትርያርኩ ደብዳቤ ይዘው መጥተዋል፣ እኔ ሲኖዶስ ያላወገዘውን እኔ አላወግዝም ብለው እኮ የቆሙት እኮ እኚህ አሁን የተናገሩት ንግግር ነው። ጠቅላላ ደጋፊ የተባለ ሰው እኮ የሚለው እኮ ይሄንን ቋንቋ እኮ ነው እንዴ። አሁን ግን ህዝብ እየነቃ ስለመጣ አባታችን ለፍቅርና ለሰላም ብዬ ሳይሆን አስተምሮታቸው ትክክል አይደለም የሚለው ነገር ከእርሱ አንደበት መውጣት መቻል አለበት ብዬ አስባለሁ። ቀደም እንዳሉት ይቅርታ መጠየቅ ምናምን እሱ እኔ አላምንበትም አባታችን። እዚህ ለማን ነው ይቅርታ የሚጠይቁት? እርሱ አላምንበትም እና ከዚህ አንግል እንዲታይልኝ አመሰግናለሁ። እግዚአብሔር ይስጥልኝ ብንዬ። እሺ አቶ ብንያም እሺ ይቀጥሉ። ከይቅርታ ጋር እድል ይሰጡኛል? አዎ ይቀጥሉ። እሺ እንግዲህ ያለች ሰዓት ትንሽ ናት። ሰርከ ጸሎት እየደረሰ ነው። ምንድነው አጠቃላይ እኔ እጅግ ዶክተር አዝኛለሁ በእርሱ አነጋገር። እኔ በእውነቱ አንዳንድ ጊዜ በእርግጥ እኔ እንግዲህ ያው ከሕክምና ጋር የተገናኘ ይመስለኛል እንጂ እንደዚህ ያለ ጭፍን ያለ አመለካከት ይሰጣሉ ብዬ አልገመትኩም። አንድ ሰው ውይይት ሲወያይ ማሳመን መተማመን ነው እንጂ በኃይል ለመጨፍለቅ መሞከር እኮ ይሄ አላዋቂነትን ነው እንጂ አዋቂ ነው ብዬ አላልኩም። አሳምኑኝ፣ ልመን፣ ልንገራችሁ፣ ላሳምናችሁ እመኑ ወይ አልመኑ ነው የሚባለው እንጂ ከዚህ ላይ እኛ ያልንህን ነገር ካልተቀበልክ እንዲህ ለማለት ይሄማ እኮ ጠቅላላ ኢትዮጵያ የሚደረገው በመንግስት የሚደረገው አይነት ማለት እኮ ነው። እንደዚህ አይደረግም ለወደፊቱ። እያንዳንዱ ሰው እናንተ ነፃነት መብት እንዳላችሁ ሁሉ ሌላውን ሰው ሁሉ መብት እንዳለው መገንዘብ ያስፈልጋል። በዚህ በሰለጠነው ዓለም የሰለጠነ እንጀራ እየበላን እንደገና ደግሞ አምባገነን መሆን የምንፈልገው እንደዚህ አይደለም። ስለዚህ የምትፈልጉትን ሀሳብ አቀረባችሁልኝ፣ እማምንበትን ነገርኳችሁ። የለም አንተ የምታምንበትን አንቀበልም እኛ የምናምንበትን እመን ማለት ይሄ ራሱ ዋው ይገርማል። እንደዚህ አልጠብቃችሁም ነበር። አዝናለሁ። እና በጥቅሉ እኔ ያልኳችሁ ከዚህ ቤተክርስቲያን አገልግለዋል። ሁለተኛ ግን አያገለግሉም። ተነጋግረናል ከሀገረ ስብከቱም ጋር። ከዚህ ውጭ ምንድነው የምትሉት? ተማምነናል ከሀገረ ስብከቱ ጋር። ሰዎቹ የሚያደርጉት ህገወጥ ነው ህገወጥ አይደለም የሚለውን ጉዳይ መረጃችሁን ላኩልኝ። አሁን ስልኬ ላይ ስለሆነ የምትልኩትኝ ይሄን ከዘጋሁ በኋላ አያለሁ፣ አጠናለሁ። በሚቀጥለው በምትፈልጉት ቀን እንቅረብ። ይሄን አሁን ያሳዩኝን የተቆረጠች ናት። ምክንያቱም አንብዋ ለመልእክት ስምጥታ ዛሬ ቪዲዮ ብዙ የሚሰራበት ነው። ከመጀመሪያ እስከ መጨረሻው ካለ ዳዊት እንዲህ ያለ ነገር አለበት ገሌ ካሉ የጠቀሱት ምዕራፍና ቁጥር እሳቸው ካላቸው አያለው፣ ከሌለው ደግሞ ትክክለኛ ነው ወይ ሙሉ ቪዲዮ ነው የሚል እሱን ደግሞ አያለሁ እንጂ አሁን አንድ ሰው ብቻ በሰጠኝ ኢንፎርሜሽን በዚህ አይነት ውሳኔ ወስን ማለት እኮ እጅግ በጣም አምባገነንነት ነው። የራሱ ይገርማል። እንደዚህ አይደረግም። እና የምትፈልጉትን ጥያቄ ስትጠይቁኝ ማምንበትን እመልስላችኋለሁ። እንተማመናለን። አባታችን ግን ቆዩ አስጨርሱኝ እንጂ እንዴ አስጨርሱኝ። ስትናገሩ እኮ እኔ እኮ ዝም ብያቸዋለሁ አልኩኝ። ሁላችሁ ማለት ደብዳቤ እኮ ልኬልዎታለሁ እኮ በውስጥ አይደለ? አሁን ደግሞ እዚህ ጋር የጠየቁት ጥያቄ ስልኩ ላይ እየተጠቀምኩበት ስለሆነ እየተጠቀምኩበት ስልክ እንዴት አድርጌ ያዋለሁ እኮ አሁን የላኩልኝ ደብዳቤ አሳየሁት አይደለ? እኔ እርሶን ሞኖክሴን የሚናገር ቃል አመጣሁኝና አሳየው። ቃል በቃል ጥቅስም ምንም ሳይሆን መነኩሴ አቁመው እናታችንን አቁመው ግርማ የጠቋር መንፈስ ነው ያለባት። ይህ የጠቋር መንፈስ
መነኮሳትን የሚጫወትባቸው ነው። ንጉሥ ዳዊትንም ይህ መንፈስ ይዞት ነበረ። ቃል በቃል አንደኛ እኔ ራሴ አጋንንት አለብኝ ናና አስወጣልኝ ደህና ሆንክ። አንድ አጋንንት አስወጣለሁ የሚል የቤተ ክርስቲያን አገልጋይ አጋንንት አድሮበት አጋንንት ሊያስወጣ ይችላል ወይ? ተጠያቂ አባት ኖት። እችን ሁለት ጥያቄ ያለምንም ማብራሪያ ቃል በቃል ነው የተናገሩት እኚህ ሰውዬ። ቃል በቃል መልሱልኝ። ምክንያቱም እኔና እርሶ ጠዋት በደንብ እኮ ተነጋግረናል እኮ። መቼም እግዚአብሔር እውነታውን ያየዋል። ሁሉ ነገር በእግዚአብሔር ፊት የተገለጠ ስለሆነ ማለት ነው። ከአመጣጣቸው ምንድን ነው ከአስመራ፣ አሰብ፣ ሱዳን፣ አዲስ ዝዋይ መጡ። 3 ሆነው ከነስማቸው ነው የሚያውቋቸው። ከዛ በኋላ እኔ ክህነታቸውን አላቅም ብለውኛል ቃል በቃል። አሁን ግን የጠየቁት በዚህ አደባባይ ተጠያቂ አባት ኖት፣ ቆሞት ኖት። እወዶታለሁ፣ አከብሮታለሁ። አጋንንት ያለበት ሰው አጋንንት ማስወጣት ይችላል ወይ? ሰው ለሁለት ጌታ መገዛት ይችላል ወይ? አገልጋይ ንጉሥ ዳዊት የጠቋር መንፈስ ነበረበት ወይ? ይሄ ሙሉ ቪዲዮ አይጠይቅም። አንድ ተጠያቂ ነኝ የሚሉ አባት መመለስ አለባቸው። ይህን ጥያቄ ነው የጠየኩት። አለባብሰውት አይሄዱም። ዶክተርም የተናገረው ጥያቄ መሰረታዊ ጥያቄ ነው። አባታችን እኛ ልጆቹት እኮ ነን። እኛ እዚህ ጋር ቆመን እግዚአብሔር የተመሰገነ የነ ግርማ መተትና አስማት የነ ዮሐንስ ስለማይሰራብን ነው እንጂ ይኸውልዎት ግርማና እነ ዮሐንስ የያዟቸው ሰዎች ለዘላለም አይፈወሱም። ልንገሮት፣ በጊዜያዊም አይፈወሱም። ልንገሮት፣ ዘላለማቸውን በአጋንንት እንደሆኑ ልጨምርሎት ይችላሉ። አንድ ቪዲዮ አሁንም ልጨምርሎት ይችላሉ፣ እንዴት እንደሆነ ማለት ነው። እርሶ እኮ ነው ሰዓቴ ሰርከ ጸሎት ሰዓት ያዩት አሁን 6 አንድ ደቂቃ 11 ነው የገባሁት። ከዚህ ቁጭ ያልኩኝ ከግማሽ ቀን በላይ ተቀመጥና አሁን ሰርከ ጸሎት አለብኝ። የላካችሁልኝን በሙሉ አይቼ ሰዎችን ራሱ ጥያቄ የሚያስነሳብኝ ነገር ከኔ አቅም በላይ የሚሆነ ከሆነ ራሳቸው ሰዎችንም ደውዬ ጠይቄ በምትፈልጉት ቀን ትላንት እንደነገራችሁ ዛሬ ገብቻለሁ። በምትፈልጉት ቀን ይሄ ከሕገ ቤተክርስቲያን ከትምህርት ሃይማኖት ውጭ ነው በእውነትም ብዬ ልል እችላለሁ። ያልሆነ ከሆነ ግን እነሱ ለምሳሌ ቅዱስ ዳዊት አለበት ያሉት ከምን አመጣሁት ነው? ምዕራፍ ቁጥር አለ ወይ? መጽሐፍ አለ ወይ? ያንን ጠይቄ አረጋግጬ መጥቼ በሚቀጥለውም በሰፊው መነጋገር እንችላለን። አስፈላጊ ከሆነ ሌሎችንም ሰዎች ጨምረን መነጋገር እንችላለን። አሁን ግን ያው እንደምታውቁት በኦንላይን ሁሉ ጊዜ የምትከታተሉት የተለመደ የጸሎት አገልግሎት ሰርከ ጸሎት አለብኝ። ወደ ሰርከ ጸሎት እሄዳለሁኝ። እግዚአብሔር ከሁላችን ጋር ይሁን። ያው ምክንያት ከግማሽ ቀን በላይ ነው የተነጋገርን። ያው መጣው እንዳያገለግሉ ነው። ያው እሱን አቁመናል ብያችኋለሁ። ከሀገረ ስብከቱ ጋር ተነጋግረን እሱን አቁመናል። ደብዳቤን በተመለከተ ሲጻፍ ለእኛ ቤተክርስቲያን በአድራሻ ስላልተጻፈ ነው። ቀጥታ ለእኛ ቤተክርስቲያን በአድራሻ ተጽፎ ቢሆን ወዲያውኑ ማቋረጥ እንችል ነበር። በዚህ ከሚመለከተው አካላት ጋር ተነጋግረናል፣ ተማምነናል። ስለዚህ እናንተን ጥያቄያችሁን አክብራችሁ ጠይቃችሁኛል። አቅም በፈቀደው ደግሞ አክብሬ መልሻለሁ ብዬ አስባለሁ። አንዳንዶቻችሁ ግን የምትናገሩት ከአቅም በላይ ከአቅማችሁም በላይ አሰሳ ጥሩ አይደለም። ምክንያቱም እኔ ማን ነኝ ብለን ማሰብ አለብን። ዝም ብሎ ልክ እኔ የምነግርህን ብቻ እመን ማለት ይሄ ራሱ በጣም እጅግ አሳዛኝ ነው። አይባልም። መጀመሪያ ሀሳብ ታቀርባላችሁ። ሀሳቡን አምኖ ከመለሰ ትቀበላላችሁ። ካልተቀበለ ግን ዝም ብሎ ማለፍ ነው እንጂ እኔ ያልኩህን ተቀበል ማለት እጅግ በጣም ሰውን መናቅ ነው የሚሆነው። ይሄ ራስንም አለማወቅ ነው በእውነቱ እጅግ ጉር አባታችን የሚያውቁትን በአደባባይ እንደማያውቁት ሆኖ ስለተቀመጡ ነው እንጂ ማንም በግድ ይሄን የኔን ሀሳብ ተቀበሉ ብሎ የጫነቦት የለም። ስለኔ ከሆነ እያወሩ ያሉት ማለት ነው። እኔ በአደባባይ የሚያውቁትን እርስዎ ህሊናዎት የሚያውቀውን በዚህ ባሉበት ከፍተኛ ደረጃ ከግማሽ ቀን በላይ አብሬያችሁ እያለሁኝ ከይቅርታ ጋራ ዶክተር እንዳዩት ከግማሽ ቀን እዚቹ ቁጭ ብዬ ነው እስካሁን ድረስ ያለሁኝ። እንዲያውም ተነስተህ እንዲያው መክፈልትም ቅመስሉኛላችሁ ብዬ አዝኜ ነበር። እንዲያው አስቤ ነበረ። እንዲያው አላዘናችሁልኝም። ይሁን ምንም አይደለም ውያለሁ። ግን አሁን የተለመደ ሰርከ ጸሎት ስላለ ብትፈቅዱልኝ ወደዚያ ብሄድ
በምትፈልጉት ቀን ይህን የላካችሁልኝን ሁሉ አሁን ስልኬ ላይ ስለተላከ ማየት አልችልም። አሁን ታውቁታላችሁ። ይህን ላይክ እንትን ካልኩ ይዘጋል። ይሄ እሱን አይቼ ሰዎችን ጠይቄ ከእናንተ ጋር ቁጭ ብዬ እናንተ የምትነግሩኝን መልሼ በትክክል ይሄ ስህተት ነው ስህተት ነው ይሄ ብዬ አባታችን ለራስዎት ከተለወጡ ራሱ በቂ ትላልቅ ሰዎች ነን። እዚህ ያሉትን አባቶች ቀሲስ ዲበኩሉን አያምኗቸውም እንደ እሳቸው የተናገሩት ነገር ስህተት ነው። በነገራችን ላይ ፖለቲካ ነው የሚያወሩት። ስህተት ነው አባታችን፣ በእውነት ፈጽሞ ስህተት ነው የተናገሩት። ይህን ከእርሱ አንጠብቅም። በነገራችን ላይ መብቶት ነው እኮ እነዚህን ሰዎች መደገፍ መብቶት ነው። የፈለጉትን ማድረግ ይችላሉ። ግን ቤተ ክርስቲያኒት ውስጥ ሆነው እንዲህ አይነት ስራ እንዲሰሩ አንፈቅድሎትም። አላማዎት እንደዛ ከሆነ እስከ መጨረሻው እንታገሉታለን፣ እርሶንም ጭምር። በትክክል ፖለቲካ ነው የሚያወሩት፣ ሃይማኖት አይደለም የሚያወሩት። በሙሉ ከጧት ጀምሮ ፖለቲካ ነው፣ ደንበኛ ፖለቲካ፣ በቆብ ውስጥ የተደበቀ ፖለቲካ። ነውር ነው ይሄ። የምናውቀውን ነገር ሊሸውዱን ይሞክራሉ። እንዴት እርድና በነገራችን ላይ አራዳነት በቆብ ውስጥ ልክ እንደዚህ ነው። በቃ ይሄ ነው አራዳነት፣ በቆብ ውስጥ ቀሚስ የሸፈነው አራዳነት ፖለቲካ ነውር ነው ይሄ። የምናውቀውን አያጭበርብሩ። በስሞት ነው ቸርቹን ራሱ የከፈቱት። በስሞት የፓስተራል ቸርች ነው ያለው። በጣም እኔ የምታውቁትን ነገር መታገስ እንዴት እንደምታውቁበት እኔ እግዚአብሔር ይስጣ። በእውነት ለእኔም እንደዚህ ያለ ትዕግስት ይስጠኝ። የምናውቀውን ነገር ሊያጭበረብሩን ሲመጡ በጣም እኮ የሚገርም እኮ ነው። ከኢትዮጵያ እኮ 200 ሺህ ብር እኮ ከአባ ዮሐንስ እኮ ያጨዱ ጀግና እኮ ናቸው። ከኢትዮጵያ ብር ወደዚህ ሀገር ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ ሁሌም